ኢየሱስ የዘላለም የአብ የባህሪ ልጅ አይደለም የምትሉ ሰዎች እናንተ አንድ ቁጥር ጽፉልኝና እንከራከራለን ማለት ነው። እንደ እግዚአብሔር ቃል እንሟገታለን። አይ ከዘላለም አይደለም ልጅነቱ ብላችሁ የምታምኑ ሰዎች አንድ ቁጥር ጻፉልኝ እና አስገባችኋለሁ። ሌላው ልጅነትን በተመለከተ እንግዲህ ሌላ የሚነሳ ነገር አለ። በጣም በርካታ ሐሳቦች ይነሳሉ። ግን አትሊስት ሪሰንትሊ ሶሻል ሚዲያ ላይ እየተነሳ ያለው የኢየሱስ ልጅነትና የኔ ልጅነት አንድ አይነት ነው የሚል አስተምሮ አለ። እንግዲህ እንደውም ቃል በቃል አንዳንዶች ምን ብለው ይገልጣሉ? እሱ የባህሪ ልጅ እንደሆነ እኔም የባህሪ ልጅ ነኝ ብለው እንደዛ አይነት ሐሳብ ያቀርባሉ። እንደዛ አይነት ትንቢት ያቀርባሉ። ይሄኛው ነገር ትክክል አይደለም። እኔ አምሹር እነዚህ ሰዎች ሰምቻለሁ። ሌላ ጥያቄ በዚህ ሳይሆን ሌሎች ጥያቄዎች ሲነሱ አይ እኔ አምላክ ነኝ አላልኩም፣ እኔ ሰው ነኝ ብዬ ነው ማምነው፣ አምላክ አይደለሁም እንደዛ ብለው ሲናገሩ አያለው። ይሄ ሁለቱ ኮንትራዲክት የሚያደርግ ነው። ምናልባትም እኔ የቋንቋ ችግር ነው ብዬ እንደዛም አስባለሁ። ምክንያቱም ኢየሱስ የአብ የባህሪ ልጅ እንደሆነ እኔም የአብ የባህሪ ልጅ ነኝ ማለት ምን ማለት መሰላችሁ? ባጭሩ እኔም እንደ አብ አምላክ ነኝ። እኔ ከአብና ከመንፈስ ቅዱስ ጋር አንድ ኢሰንስ ነው ሼር የማደርገው ማለት ነው። ኦኬ የአብ የባህሪ ልጅ ነኝ ማለት ምን ማለት መሰላችሁ? አንድ ሰው እኔ ኢየሱስ የባህሪ ልጅ እንደሆነ እኔም የአብ የባህሪ ልጅ ነኝ ካለ እኔና አብ አንድ ኢሰንስ ነው የምናደርገው ሼር የምናደርገው። ስለዚህ መለኮት ነኝ እያለ ነው። ሊትራሊ ማለት ነው። ባይ ዘ ወይ በጣም በጠመዝማዛ በዘወርዋራ መንገድ አይደለም። ሊትራሊ ማለት ነው። እንደዛ ማለት ነው። በተዘዋዋሪ አይደለም። በቀጥታ እንደዛ ማለት ነው። እኔ የአብ የባህሪ ልጅ ነኝ ማለት እኔ ከአብ ጋር አንድ ኢሰንስ ነው ያለኝ፣ አንድ ኔቸር ነው ያለኝ፣ መለኮት ነኝ ማለት ነው። ትርጉሙ ይሄ ነው፣ ሌላ አይደለም። ስለዚህ ትክክል አይደለም። የባህሪ ልጅ የሚለው ለኢየሱስ ብቻ ነው። የባህሪ ልጅ መሆን አይቻልም፣ የሚቻል አይደለም። እንዳልኳችሁ የኔቸር ጉዳይ ነው። ስለዚህ የአብ የባህሪ ልጅ ብቸኛ የአብ የባህሪ ልጅ እግዚአብሔር ወልድ ጌታ ኢየሱስ ክርስቶስ ነው። እኛ ልጆች ነን፣ የእግዚአብሔር ልጆች ኦፍ ኮርስ ልጆች ነን። መጽሐፍ ቅዱስ የተለያዩ ልጆች የእግዚአብሔር ልጆች ተብለው ለምሳሌ እስራኤል የእግዚአብሔር ልጆች ተብለዋል፣ የበኩር ልጅ ተብለው ተገልጠዋል። አዳም ልጅ ተብሎ ተገልጠዋል። እንደምታስታውሱት መላእክት ሁሉ የእግዚአብሔር ልጅ ቢኖርም ማለት ነው፣ የተለያየ ቢኖርም የእግዚአብሔር ልጆች ተብሎ ተገልጠዋል። እኛም የእግዚአብሔር ልጆች ተብለን ተገልጠናል። ኦኬ የእግዚአብሔር ልጅ የሚል በተገኘ ቁጥር አይ ኢየሱስም የእግዚአብሔር ልጅ ተብሏል፣ እኔም የእግዚአብሔር ልጅ ተብያለሁ፣ ስለዚህ አንድ ነን የሚለው ትክክል አይደለም። እኛ ሌሎቹን እንተውና ስለ ክርስቲያኖች ያሰፊ ዝርዝር ሐሳብ ስለሚፈልግ እኛ ክርስቲያኖችን በተመለከተ እኛ የአዲስ ኪዳን አማኞች ልጆች ተደርገን ነው፣ የጸጋ ልጆች ነን። እኛ በባህሪ ሳይሆን ልጅ የሆነው በጸጋ ነው። ኦኬ በጸጋ ልጅ ሆነናል፣ ልጅ ተደርገናል። እንደምታስታውሱት ዮሐንስ 1 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይልና ለተቀበሉት በስሙ ለሚያምኑ ለነርሱ ግን የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ይላልና የእግዚአብሔር ልጅነት ክርስቶስ ኢየሱስን በማመን የሚገኝ ስልጣን ነው። ጌታ ኢየሱስን በማመናችን የተገኘ ስልጣን ነው። የኛ ልጅነትና የኢየሱስ ልጅነት የኢየሱስ የአብ ልጅነት ፈጽሞ የሚገናኝ አይደለም። ኢየሱስ አባቴ አብ ነው ሲል እኔ ልክ እንደ አብ ነኝ፣ ከአብ ጋር አንድ ኢሰንስ ነው ያለኝ፣ ከአብ ጋር ትክክል ነኝ ማለቱ ነው። ማስረጃ የምትፈልጉ ከሆነ የምታስታውሱ ከሆነ ፈሪሳውያን በተደጋጋሚ እኛ አባታችን እግዚአብሔር ነው ይሉታል ኢየሱስን። እኛ እኮ አባታችን እግዚአብሔር ነው ይሉታል። ልክ ኢየሱስ የሆነ ቦታ ላይ አባቴ ሲል አብን ድንጋይ ያነሱ ሊወግሩት ኢየሱስን ድንጋይ ያነሱ።
ስለ የትኛው መልካም ስራዬ ነው ልትወግሩኝ ድንጋይ ያነሳችሁት አላቸው ኢየሱስ። አይ ስለ መልካም ስራ አይደለም የምንወግርህ አሉት። የምንወግርህ አንተ ሰው ስትሆን ራስን ከእግዚአብሔር ጋር ማስተካከልህ ነው አሉት። ኦኬ ያ ማለት እነሱ አባታችን እግዚአብሔር ሲሉና ኢየሱስ አባቴ ሲል ሁለቱ ልዩነት አለው። እነሱ አባታችን እግዚአብሔር ሲሉ ፈጣሪያችን፣ አዳኛችን፣ ጠባቂያችን፣ የፍጥረት ሁሉ ባለቤት ማለታቸው ነው። ኢየሱስ አባቴ ሲል አብን እኔና አብ አንድ ነን። አንድ ነን ማለት በኢሰንስ ማለት ነው። ኦኬ በኢሰንስ አንድ ነን ማለቱ ነው። በኢሰንስ በኔቸር አንድ ነን ማለቱ ነው። ኦኬ ከአብ ጋር ትክክል ነኝ ማለቱ ነው። ኦኬ ከአብ ጋር በኢሰንስ አንድ ሊሆን የሚችል ፍጥረት አለ? ፍጡር አለ? የለም። ያ ፍጡር ካለ መለኮት ነው ማለት ነው። መለኮት ለመሆን ምንም የቀረበት ነገር የለም። ያንን አንዱን ኢሰንስ ሼር የሚያደርግ ከሆነ በቃ ሙሉ አምላክ ነው ማለት ነው። የባህሪ ልጅ ነኝ የሚለው ትክክል አይደለም። እኛ የጸጋ ልጆች ነን ተደርገን ነው። ኦኬ ልጆች ተደርገን ነው። አንዳንዶች ማነስ ይመስላቸዋል ያ ነገር። እንደሱ አይነት ነገሮች በተለይ አንዳንድ ቃላዊ መጽሐፍ ቅዱስ አዶፕሽን የሚለውን ወርድ መጠቀሙ ምናምን አይ የማደጎ ልጅ እኛ ሀገር ናውዴይስ በፊት እንደዛ አልነበረም። በአንዳንድ ካልቸሮች በቀደም የአይሁድ ካልቸር እሱ ሌላ ነው። እኛ ሀገር እንኳን የምታስታው ባክኔ ዴይስ ታሪክ ታጠኑ የማደጎ ልጅ የሚባለው ይሄ ጉዲፈቻ ልጅ ምናምን የሚባል ታውቃላችሁ። በጉዲፈቻ ሰዎችን ወስደው የሚያሳድጉ እና አንዳንዶቹ ከልጅም በላይ አድርገው ነው የሚያሳድጉት፣ ከልጅም በላይ ማለት ነው። እና ርስት ተካፋይ ነው። ልጅ ያለው ሁሉ ነው ያለው፣ ሙሉ መብት ነው ያለው ማለት ነው። ልጅ ተወላጅ ልጅ ያለው መብት ሙሉ ያ የጉዲፈቻው ልጅ አለው። እና በዛ መንገድ ነበር። እና አንዳንድ ሰዎች እንደዛ እንትን ያደርጉትና ነባራዊ ሁኔታዎች ጋር ይወስዱትና አይ እንደዚህ ጉዲፈቻ ልጅ እንደዚህ ከተባለማ እንደዚህ ብለው እንትን የሚሉት ነገር አለ። ማነስ የሚመስላቸው ሰዎች አሉ፣ ግን አይደለም እንደዛ። አንዳንድ ጊዜ ያው ብዙ ጊዜ ምሳሌ እንደምሰጠው ነው። መሬት ላይ አይደለም፣ መሬት ላይ ለክተን አይደለም ከዛ ሜትር ይዘን ወደ ሰማይ የምንሄደው። ሰማይን ልንለካ መጀመሪያ ሰማይ ላይ የተለካውን ነው ወርደን ምድር ላይ ያለውን የምንለካው ማለት ነው። እዛ ስለሆነ የሚያልቀው ማለት የማይታየው ዓለም ላይ ያለው ነው። የሚታየው ዓለም ላይ ገዥም የሆነው የሚሰነጥነው እንጂ ከዚህ ወደማይታየው ዓለም መሄድ ነገር የለም። ከማይታየው ዓለም ነው ወደዚህ የሚመጣው። ለዛ ነው ኢዮብን የምታስታውሱ ከሆነ እግዚአብሔር መጣና የማይታየው ዓለም ላይ ያለውን ስራ ታውቃለህ ወይ? በሚታየው ዓለም ላይ እንዲሰነጥን ማድረግ ትችላለህ ወይ? እያለ ያናግረው ነበር። ስለዚህ እኛ የእግዚአብሔር ልጆች ነን። አዎ የእግዚአብሔር ልጆች ነን። ልጅነታችን እንዴት ነው ካላችሁ ጌታ ኢየሱስ ክርስቶስን በማመን ዳግም ተወልደናል። ኦኬ ኒው ክሬሽን ሆነናል፣ አዲስ ፍጥረቶች ሆነናል። ኦኬ ተደርገናል፣ በጸጋ ተደርገናል። ነገር ግን የእግዚአብሔር ልጅነታችን በኢሰንስ አይደለም። እሺ በኔቸር አይደለም። ኔቸራችን እኛ ሰው ነው። የኛ ኔቸር የኛ ኢሰንስ አዳም ነው። ኦኬ አብ አይደለም። አብ ሳይሆን እኛ ኔቸር ሼር የምናደርገው ያን ኢሰንስ ሼር የምናደርገው ከአዳም ነው። ኦኬ ከአዳም ጋር አንድ ኔቸር ነው ያለን፣ አንድ ኢሰንስ ሰው ነን እኛ። ኦኬ ከአብ ጋር ደግሞ አንድ ኢሰንስ ያለው ወልድ እና መንፈስ ቅዱስ ነው። ኦኬ አብ ወልድ መንፈስ ቅዱስ አንዱ አምላካችን አንድ ኢሰንስ ወይም አንድ ኔቸር ወይም አንዱ መለኮት። እነዚህ ሶስት ዲስቲንክት የሆኑት ፐርሰንስ ፉሊ ሼር ያደርጋሉ። እኛ ያኛውን ሼር አናረግም ማለት ነው። ካረግን ከመለኮት አንዱ ሆነን ማለት ነው። እና እሱ እኔም እንደ ኢየሱስ የባህሪ ልጅ ነኝ የሚለው ትምህርት ትክክል አይደለም ማለት ነው። ባህሪ ቋንቋ ችግር ሊሆን ይችላል ምለው አንዳንድ ሰዎች ምን ይረዳል ባህሪ የሚለውን ነገር። ለምሳሌ የእሷ ልጅ ባህሪ በጣም አስቸጋሪ ነው፣ ይሄ ልጅ ባህሪው በጣም ጥሩ አይደለም ምናምን ይላሉ። እሱ ባህሪ አይደለም፣ እሱ ጠባይ ነው የሚባለው። ባህሪ ማለት ኔቸር ማለት ነው፣ ኢሰንስ ማለት ነው። እሱን መለየት ያስፈልጋል። ሌትስ ባክ ቱ ተነሳንበት ቶፒክ እንትን እንበል። ኢተርናል ሰንሺፕ ነው የምናነሳው። ኢየሱስ ከዘላለም የአብ የባህሪ ልጅ ነው። ከመቼ? ከዘላለም። ከድንግል ማርያም ሲወለድ አይደለም፣ በዮርዳኖስ ሲጠመቅ አይደለም፣
ከሙታን ሞትን ድል አድርጎ ሲነሳ አይደለም። ኢየሱስ የአብ የባህሪ ልጅ የሆነው መቼ ነው? ከዘላለም። ወይም በሌላ አገላለጥ እንደዚህ በሉ፣ ኢየሱስ ከአብ ሳይወለድ የነበረበት ጊዜ የለም፣ አብም ወልድን ሳይወልድ የኖረበት ጊዜ የለም። ኦኬ፣ ወልድ ከአብ ሳይወለድ የኖረበት ጊዜ የለም፣ አብም ወልድን ሳይወልድ የኖረበት ጊዜ የለም። አባትና ልጅነቱ ከዘላለም ነው፣ ከዘላለም ነው። እሱ በጣም በርካታ የመጽሐፍ ቅዱስ ማስረጃዎች አሉ፣ እነሱን እናያለን። ስለዚህ ከዛ በፊት ግን ኢየሱስ ከዘላለም የአብ የባህሪ ልጅ አይደለም የምትሉ ሰዎች ካላችሁ፣ የምትሉ ልጆች ካላችሁ አንድ ቁጥር ጻፉልኝ፣ እናንተን አስገባለሁ። ኢየሱስ ከዘላለም አይደለም የአብ ልጅነቱ የሚል ሰው ካለ አንድ ቁጥር ይጻፍልኝ። ሞዴሬተሮች ታስገቡልኛላችሁ። ካለ እንደዛ አይነት ሰው እድል ልስጥ። መጀመሪያ ኢየሱስ ከዘላለም የአብ የባህሪ ልጅ አይደለም የሚል ሰው ካለ አንድ ቁጥር ይጻፍ። አንድ ቁጥር ጻፉና አስገባቸዋለሁ። አለ ኢየሱስ ከዘላለም የአብ የባህሪ ልጅ አይደለም፣ የኢየሱስ ልጅነት ከዘላለም አይደለም የሚል ሰው አለ? እንደዛ የሚያምን ሰው አለ? ኮሜንት ላይ እያየው ነው። ካለ እንደዛ አይነት ሰው ማለት ነው። አለ? አንድ ቁጥር እየጠበቅኩ ነው። የለም? አይ በቃ ላይቫችን ጨረስን ማለት ነው። ላይቫችን ጨረስን። ማታ ማታ ነው የሚገቡት፣ መብራት ከጠፋ በኋላ ነው እንደሚገው። ለዛ ነው እሺ፣ ጥያቄው ይደገማል። ምናልባት ዘግታችሁ ለገባችሁ ሰዎች የኢየሱስ ልጅነት ከዘላለም አይደለም ብላችሁ የምታምኑ ሰዎች ካላችሁ አንድ ቁጥር ጻፉ ነው። አንድ ቁጥር ጻፉ። የኢየሱስ ልጅነት ከዘላለም አይደለም የምትሉ ሰዎች አንድ ቁጥር ጻፉ። እሺ፣ ወይም እንትኑን ሰፋ ላድርግላችሁ። ዋን ኦፍ ዘ ሊቨርፑልን እሺ ልኬልሃለሁ። ዋን ኦፍ ዘ ሊቨርፑል ግባ። እሺ ገብቶ አልነበረም እንዴ ወገናችን? ኔትወርክ ነው። ኔትወርክ ነው። ልኬልሃለሁ ወገናችን። ኦ ዴቭ ኃይሉ ዮሐንስ አይ ቲንክ ዲቤት አልፈለገም። ዲቤት አልፈለገም። አይ ቲንክ ሰምቻለሁ እንደዛ እንትን ሲል ማለት ጥሪ አድርገውለት እንደዛ ሲመልስ አይቻለሁ እና ዲቤት የሚፈልግ አልመሰለኝም። ሶ ያው እንደዛ እንትኑ ዲቤትም የሚገባበትም አይደለም አክቹዋሊ እንትኑ እውነት ለመናገር ማለት ነው። ምክንያቱም ምንም ማስረጃ የላቸውም እነሱ ማለት ፍላጎት ነው ያላቸው እንጂ ማስረጃ የላቸውም። ፍላጎት ኢን ሴንስ ኢየሱስ የዘላለም ልጅ እንዳይሆን ፍላጎት አላቸው እንጂ ማስረጃ የላቸው። ሶ ዳትስ ዋይ በቃ የዘላለም ልጅ አይደለም ይላሉ። ማስረጃ አምጡ ሲባሉ which is አንድ ሎጂካሊ ነው ሐሳቦችን ለማስረዳት ፍላጎት ያላቸውና እንደዛ ነው እንትን ምለው። እሺ አጋልጥ አንድ ጊዜ ማራናታ፣ አንድ ጊዜ ሚውት አድርገው። ትቸኩላለህ እንዴ ማራናታ?
ነው አለው ሌላ አስተናግድ። እሺ ሰላም የፍዬ እንዴት ዋላችሁ? እግዚአብሔር ይመስገን። አሜን የፍዬ ፍቃድ ከሆነ ቤት ካለ ጠይቀው አንድ ጥያቄ። ፍቃደኛ ነው እሱ? ፍቃደኛ ነው? እኔ እንጃ ልጠይቀው ብዬ ነው። ፈቃዱን ልጠይቀውና ጠይቀኝ ብራዘርዬ፣ ምንም በተመለከተ ነው። ኢየሱስ ክርስቶስ ከማርያም ሲወለድ መለኮት አብሮት አልነበረም አልተወለደም ስትል የሰማው መስሎኝ የሆነ ሪከርድ ደርሶኝ እሱን ለመጠየቅ። ምን ማለት ነው? ለምሳሌ ጥያቄን አብራራ እስኪ። መለኮት አልተወለደም ብለህ ስትል ኢየሱስ ክርስቶስ ሲወለድ መለኮት አብሮት አልነበረም ወይም ደግሞ መለኮት ከድንግል ማርያም ሲወለድ ኢየሱስ መለኮት አብሮት አልነበረም አይነት ነገር ሪከርድ ሰማሁ መሰለኝ። ብቻ ግን ማስረጃ አምጣ። ሲወለድ መለኮት አብሮት አልነበረም ያለበትን ማስረጃ አምጣ። አላልኩም ካለ ብራዘርዬ ሲጀመር እሺ ሰማኝ። ሲጀመር በመሰለኝና በደሳለኝ አይጠየቅም ጥያቄ፣ በመሰለኝና በደሳለኝ ደግሞ አይመጣም። እሺ ስለ ኢየሱስ ክርስቶስ መወለድ ስታነሳ ለምሳሌ እኔ በባለፍ ገብቼ በመሰለኝ እኔ በባለፍ ገብቼ ቶሎ አስወረድከኝ ተጠየቁ። ስማ ጋልጥ ሚዩት አድርግና ስማ እንጂ እንዴ አንድ ሚዩት አድርግ ብራዘርዬ። ስለ ኢየሱስ ክርስቶስ ወይ ነው ማርያምን አምላክን ወለደች ተብሎ የሚነገረው ከማርያም አንጻር አይደለም ሲወራ የሚወራ ኦኬ። ኪዮቶኮስ ናት ተብሎ ሲባል አምላክን ወለደች። አምላክን በምን የሚለው ነገር ግን መግባት አለበት ብዬ እኔ አምናለሁ። ለምሳሌ አምላክ ማርያም ወለደች ሲባል አምላክን በስጋ ወለደች ብለን እኛ የምናምነው ማለት ማርያም ያዘችው ጽንስ ወይም በማርያም ሆድ ውስጥ የነበረው እሱ መለኮትም ጭምር ብለን ስለምናምን፣ ለምሳሌ ወደ ኤልሳቤጥ ቤት በሄደች ጊዜ የጌታ እናት ነው የተባለችው። ራይት ሶ ስለ ኢየሱስ ክርስቶስ ሲነገር ከማርያም ስለተወለደው ጉዳይ ሲነሳ እኛ አምላክም ሰው ወይ ደግሞ አምላክ ወሰብ ነው ብለን ስለምናምን ማርያም ኢየሱስን እንዴት ወይ ደግሞ አምላክ እንዴት ወለደች ሲባል አምላክን በስጋ ኦኬ ወለደች ብለን እኛ እናምናለን። በቃ አለቀ። ሶ ከዚህ ውጭ ሌላ ጥያቄ ያለ ብራዘርዬ? አይ ጥያቄ እንደዛ አልነበረም ቤካ። እሺ በባጭሩ ልጠይቅ። ኢየሱስ ክርስቶስ ከድንግል ማርያም ሲወለድ መለኮት አብሮት ነበር ወይስ አልነበረም? ቆይ እንዳትመልስ፣ አሁን እንዳትመልስለት። አሁን ነገረህ እኮ መለኮት ነበረ አልነበረም ትላለህ እንዴ? አሁን መለኮት ስለሆነ በለዛ ነው በስጋ ወልደዋለች ብለን የምንለው እያለህ አይደል? ምንድነው ደግሞ የምጠይቀው? ስለዚህ በባለፍ ያልከው ተሳስተ ነው። መለኮት አብሮት አልነበረም ሲወለድ ከድንግል ማርያም መለኮት አይወለድም ያልከው ተሳስተ ነው። እሺ መለኮት አብሮት አልነበረም ምን? እሺ ሰማኝ የኔ ወንድም፣ ይኸውልህ ስታወራ በተለይ ወደ ጴንጤዎች ጋር ወንጌል አማኞች ጋር መተህ ስታወራ ወይ ደግሞ ስጠይቃቸው ወንጌል አማኞች ጋር ለጠየቀው ጥያቄ ለየትኛውም ጥያቄ መልስ ያላቸው ለምን መሰለህ? መጽሐፍ ቅዱስ ስለሚናገር ገባ። እኛ ቤት ውስጥ የሰው ፍልስፍና የሰው የልብ ከልብ ፈልቆ ምናምን ነገር የሚነገር መልስ የለም። እኛ ቤት ሲነገር የሚነገር መልስ በጠቅላላ ከነ ሐዋርያ ጳውሎስና ዮሐንስ ከነ ሉቃስ ትምህርት ስለሆነ ከክርስቶስ ትምህርት ስለሆነ ለየትኛውም ጥያቄ መልስ አለን እኛ ጋር። ኦኬ እኛ ጋር ማርያም የኢየሱስ ክርስቶስ መወለድ ወይ ደግሞ ማርያም ኢየሱስን መውለዷ ሲነገር የሚነገረው ከኢየሱስ ክርስቶስ አንጻር ነው ሲነገር የሚነገረው እንጂ ከማርያም አንጻር አይነገርም። ልክ እናንተ እንደምትሉት ማለት ነው። ኦኬ እኛ ቤት የስ አምላክን የወለደች ወይ ደግሞ የአምላክ እናት ትባላለች፣ ኪዮቶኮስ ማለት ነው። ግን አምላክን እንዴት ወለደች ሲባል አምላክን በስጋ ወለደች፣ አለቀ። ለዚህ ነው በማርያም ጽንስ ውስጥ ያለው ሰው ብቻ አልነበረም፣ ኦኬ አምላክም ነበረ። ራይት ዳትስ ዋይ ወደ ኤልሳቤጥ ቤት ስትሄድ ኤልሳቤጥ ማርያምን አይደለም ያለችው፣ የአምላክ እናት የጌታ እናት ያለችው ማለት የያዘችው ሰው ብቻ ሳይሆን ፍጹም አምላክም ጭምር ስለሆነ ማለት ነው። ራይት ብራዘር ሶ ማርያም የወለደችው አምላክም ወሰብ የሆነውን ኢየሱስ ክርስቶስ ነው። እሺ አይ መለኮት ተለይቶት ነበር ወይ ነው ጥያቄ።
አጋልጥ እንዴ ጠለፍክ እንዴ ርዕሱን የቤቱን ርዕስ ጠለፍክ እንዴ ትቀልዳለህ እንዴ? እሺ በቃ አጋልጥ። እሺ ያ ራስን ታጋልጣለህ እንዴ? ራሱን አጋልጥ። በነገራችን ላይ እሺ ይቅርታ አንዴ ፈቃድ አግኝቼ ቆይ አንድ ጊዜ ብራዘርዬ ቆይ በቃ አሁን ይዛክ በነገራችን ላይ ቀደም እንዳልኩት ነው። አይ በቃ ወንድምነት በቃ ምንም መልስ አያስፈልግም። ማርያም ቴዎቶኮስ ናት የአምላክ እናት ትባላለች፣ ግን የወለደችው አምላክን በስጋ ነው የመለኮቱ መገኘት ከማርያም አይደለም። ማርያም ከማርያም ሳይሆን የመለኮቱ መገኘት ማርያም አምላክ የሆነውን ክርስቶስ ኢየሱስን በስጋ ወልዳዋለች። ቴዎቶኮስን እቀበላለሁ አምላክን በስጋ ወልዳለች ብዬ አምናለሁ ብለሃል። ይሄ ነው የክርስትና ትምህርት። ከዚህ በላይ ወዲያ የክርስትና ትምህርት የለም። ስለዚህ አጋል ሌላ ደግሞ ወንድምነት የምትለው ነገር የለም። ሌላ ደግሞ ወንድምነት በደንብ አስተውሉ። በኦርቶዶክስ ተዋሕዶ ቤተ እምነት አስተምሮ ስፔሻሊ ስለ ጌታችን ስለ ኢየሱስ ክርስቶስ ሲነገር እኛ እንደምናምነው አይደለም እዛ ቤት የሚናገረው። ኦኬ ቃል ነው ስጋ የሆነው ወይም ደግሞ ቃል ነው ስጋን ገንዘብ ያደረገው እንጂ ስጋ ቃልን ገንዘቡ አላደረገም። አሁን ወደ ኦርቶዶክስ ሲመጣ ማለት ስጋ ነው ቃልን ገንዘቡ ያደረገው፣ በተገላቢጦች ማለት ነው። የቃል አስገኚ ራሷ ማርያም እንጂ የማርያም አስገኚ ቃል የነበረው እርሱ እግዚአብሔር አይደለም፣ እግዚአብሔር ወልድ አይደለም። አሁን ለዚህ ነው የሚምታታባችሁ። ኦኬ አምላክ ነው ሰው የሆነው እንጂ ሰው አይደለም አምላክ የሆነው። ኦኬ ብራዘርዬ ሰው አምላክ አስገኘ የለው። ኦኬ አምላክ ያስገኛል እንጂ ራይት። ሰው ብራዘርዬ የስጋው መገኘት ከማርያም ነው። የስጋው መገኘት ኦፍ ኮርስ ከማርያም ነው። የመለኮቱ መገኘት ከማርያም አይደለም ነው። አምላክ በቴዎቶኮስ ትባላለች። እንደሱ አላልኩም። ኤፊ አልሰማኝም ማለት ነው። ኖ አረ በቃ የዘላለም ልጅነት እንዴ ርዕሱን ከዚህ በኋላ አንድ ታወራ አልፈቅድም። በቃ የዘላለም ልጅነት ላይ ነው ርዕሱ። እንዴ መጥለፍ ትቀልዳለህ እንዴ? ሌላ ጊዜ እንገባለን። ወንድም ለኔ አንድ ደቂቃ ብቻ ፍቀድልኝና አንድ ጥያቄ ብቻ። እሺ ወንድማችን አጋልጥ። ማርያም ከዘላለም ሰው ነበረች ወይንስ አልነበረችም? አይኖ ነው መልስልኝ። ኢየሱስ ሲወለድ መለኮት አብሮት አልነበረም የሚለውን መልስልኝና ብራዘር ቆይ ስማኝ። ማርያም ወንድምነት አይለቅም። በቃ ይሄንን ይዞ የመጣው ይሄንን ነው። ሌላ ነገር ማውራት አይፈልግም። ይዞ የመጣው አንድ ይሄ ነው። ተኮሳ ጨርሷል። ኦኬ ዳትስ ጉድ። ለማንኛውም አንተ ማርያም ብለህ የምትላት ማርያም ማለት ልክ እኛ በመጣነው አይነት መንገድ የመጣች ሳትሆን ከሰማይ የወረደች መንፈስ እንደሆነችው ላሳያለሁ። ከአንተ ቤተ እምነት ማለት ነው። ከዘላለም የነበረች አምላክ የሆነች ኦኬ ከሰማይ የመጣች ሰው ያልሆነች ማርያም በእናንተ ቤተ እምነት እንደሚታመንና የቤተ እምነታችሁም እምነት እና የምታስተምሩት ጉዳይ እንደሆነ ማስረጃ ያሳያለሁ። ወደኛ ሲመጣ የኛውን ማርያም ለኛ ተወጣ ሰው ቤት መጣ ተሳደባለህ። በቃ ታው በነገራችን ስድብ ነው ይመስለው። ለምሳሌ ከሐሰተኛ መምህራን ተጠበቁ በሚለው ቤተክርስቲያኗ ባሳተመችው መጽሐፍ ላይ እንደዚህ የሚል ቃል አለ። ቃል በቃል ስለማውቀው ማለት ቃል በቃል እንደዚህ አለ። ጥንተ አብሶ አለባት ወይም ነበረባት እያሉ ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው፣ እሷ ሰው ናት፣ ከሰማይ አልወረደችም እያሉ መናገር አልፎም መጽሐፍ መሳሳት ብቻ ሳይሆን ቃል በቃል ማቆን ነው። መሳሳት ብቻ ሳይሆን ክህደት፣ ድፍረት እና የማይሰረይ ኃጢአት ነው ብላ ጽፋለች። ስለዚህ ማርያም ከሰማይ ነው የወረደችው ብለን ማመን አለብህ። እንደ ሰው አይደለችም ብለህ ማመን መቀበል አለብህ። ማርያም ሰው ነች ብለህ ካመንክና ከተቀበልክ፣ ማርያም ከሰማይ አልወረደችም ብለህ አንተ ከተቀበልክ ተሳስቻለሁ ማለት አይሰራም ነው ባጭር አማርኛ። ደፍረሃት የተቀመጠች ደግሞ በድርሳነ መድኃኔዓለም ወገር ለመባጽዮ ላይ ደግሞ ማርያም ከሥላሴ አካል አንድ የሆነች ናት። ስለዚህ የእናንተ የኛ ማርያም ሲመጣ የኛ ማርያም ቴዎቶኮስ ናት። ባጭር አማርኛ አምላክን በስጋ የወለደች የአምላክ ተብላ የሚነገርላት ማርያም ናት። አመሰግናለሁ ወንድምነት። አካረጋችሁኝ እንትኑን። እሺ አጋልጥ ወጣ እንዴ? እሺ ስለዚህ ወደ ርዕሳችን እንመለስ። የኢየሱስ የዘላለም ልጅነት ላይ ነው እያወራን ያለ ነው። ኢየሱስ ከዘላለም
የአብ የባህሪ ልጅ አይደለም የምትሉ ሰዎች መግባት ትችላላችሁ። ኢየሱስ ከዘላለም አይደለም ልጅነቱ የምትሉ ሰዎች መግባት ትችላላችሁ። ዚግ ሰላም ነው፣ እንዴት ነህ? ኤፊ ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። ከዚህ ጥያቄ ሌላ ነው የኔ ይቻላል? እሺ ቆይ አንድ ጊዜ እንትን ልበለውና እዚህ ላይ ጥያቄ ከሌላቸው ሰዎች እኔ አሁን ጠርቼ ነበረ ሀሳብ ያላችሁ በዚህ ጉዳይ ላይ ኑና ተወያዩ ነው ያልኩት። ካልመጡ አሁን ወደ ሌላ ጥያቄና መልስ ፕሮግራም እናደርገዋለን ማለት ነው። ምንም ማድረግ አንችልም። ስለዚህ እንትን ልበል አንድ ጊዜ የመጨረሻ ጥሪ ላድርግ። የመጨረሻ ጥሪ የእግዚአብሔር የባህሪ ልጅ ከዘላለም አይደለም ኢየሱስ ብላችሁ የምታምኑ የኢየሱስ ልጅነት ከዘላለም አይደለም ብላችሁ የምታምኑ ሰዎች አንድ ቁጥር ጻፉ። ለመጨረሻ ጊዜ ካላችሁ ማለት ነው። አንድ ቁጥር ጻፉ። የኢየሱስ ልጅነት ኦኬ ከዘላለም አይደለም ብሎ የሚያምን ሰው ካለ አንድ ቁጥር ይጻፍ። አንድ ደቂቃ ነው የምጠብቀው። ከዛ በኋላ እንቀይረዋለን። ምንም በቃ እንደዛ የሚያምን ሰው እዚህ የለም ማለት ነው። ቢኖሩም በቃ መግባት አልፈለጉም። ስለዚህ እዛ ላይ እንትን ማለት አያስፈልግም። አለ ኤፊ ዋን ኦፍ ሊቨርፑል የምትለው ምንድነው? ድራማ የምትሰራው ልኬልሃለሁ። ሳስገባህ እየወጣህ ለምን አታስገባኝም ትላለህ። ዋን ኦፍ ሊቨርፑል ብሎክ ነው ማድረግ ከዚህ በኋላ እንትን ብትል ኖ ወንድምነት ለምን ሚዩት አድርገው? ኖ ካልገባ ብሎክ አድርገው ነው። ካልገባ አንሚዩት አድርገውና ካልገባ ብሎክ አድርገው። ምንድነው ድራማ የምትሰራው? ዋን ኦፍ ሊቨርፑል ስልክልህ ትወጣለህ። ዜን ደግሞ ኮሜንት ላይ አስገባኝ እያልክ ትጽፋለህ። ኦኬ ብሎክ አድርጉት። ይሄ ዋን ኦፍ ሊቨርፑል የሚለውን አካውንት ብሎክ አድርጉት፣ አያስፈልግም። እሺ ለመጨረሻ ጊዜ አንድ ቁጥር የሚጽፍ ሰው አለ? አንድ ቁጥር የሚጽፍ ሰው አለ? የኢየሱስ ልጅነት ከዘላለም አይደለም ብሎ የሚያምን ሰው አለ? የኢየሱስ ልጅነት ከዘላለም አይደለም ብሎ የሚያምን ሰው አለ? የለም። በቃ እሺ ርዕሱን ልቀይረው። ምንም ኤፊ ወይ እስቲ ትንሽ ሳትቀይር ርዕሱን አንድ ልትሄድበት ግልጽ የምታደርግበት ሀሳብ ላይ ልሰጥ ፈልጌ ነበር የገባሁት። ልሄድበት። ኦኬ ሰላም ብያለሁ። እንግዲህ አሁን ልጅነት ሲባል በመጽሐፍ ቅዱስ በአዲስ ኪዳንም በብሉይ ኪዳንም ስናይ ክርስቶስ የእግዚአብሔር ልጅ እንደሆነ መጽሐፍ ቅዱስ በማያሻማ ሁኔታ ያስቀምጣል። ግን ልጅ ስንል ኮንትሮቨርሻል የሆነ ሀሳብ በብዙዎችም ዋኔሶችም አንቲትራይተራንም የሆኑት እግዚአብሔር ወልዶታል በሚለውና ልጅ በሚለው ሀሳብ ላይ ኮንትሮቨርሻል ያለ ሀሳብ ነው ያለው በክርስቶስ ዙሪያ ማለት ነው። ይሄን ልጅነት ስናነሳ ክርስቶስ የሰው ልጅም ተብሏል። በአዲስ ኪዳን በብሉይ ኪዳን የሰው ልጅ ብሏል። ገና ሰው ሳይሆን ከሰው ሳይፈጠር የሰው ልጅ ተብሏል አስቀድሞ ማለት ነው። የእግዚአብሔር ልጅ ተብሏል፣ የዳዊት ልጅ ተብሏል። እና ልጅ ሲባል እንግዲህ ሳይወልድ ሰው ባዮሎጂካል ሳይሆን በሶስት አይነት ሁኔታ ልጅ ሊባል ይችላል። ሰው አሳድገው ወልደው ወይም በስያሜ ልጅ ሊባል ይችላል። ለዚህ እንደ ማስረጃ የምንረዳው ምንድነው? ጳውሎስ ሁለት ልጆች እንዳለው እናያለን። አንደኛ ፊልሞና 1:10 ላይ ኦኔሲሞስ በእስር ያገኘሁት አንድያ ልጄን ብሎ ይጠራዋል። ጢሞቴዎስም እንደዛ ብሎ ይጠራዋል። ይሄንን ጥርት አድርገን ለማስቀመጥ ያህል ማለት ነው። እኔ የተረዳሁትን ነው ቅድም ያልከውን ሼር አድርጋለሁ። ከዘላለምነት የክርስቶስ ልጅነት ከዘላለም እንደሆነ አብርሃም ያንን ማለት እንደፈለገ በልጁ እንዳየ መጽሐፍ ቅዱስ ያስቀምጣል። ይሄን ስል ግን የአብና የወልድን አንድነት ለማሳየት ካልሆነ በቀር ባዮሎጂካል ወይም ያስገኘውና የተገኘ ወሱ ወይም ከቅድመ ዓለም እሱ እንዳልነበረና ከአብ በኋላ እንደመጣ አብ ብቸኛ አምላክ እንደሆነ ወልድ ደግሞ ከሱ በኋላ እንደመጣና አብ እንደፈጠረው አድርጎ የሚያምኑ የቤተ ክርስቲያን ተቋማት ጭምር እንደ አማኞች አይል ሁሉ አሉ እንደዛ የሚያምኑ። ስለዚህ ጥርት እንድታደርግ የፈለኩት ምንድነው? ልጅ ስል ወይም ልጅነት ሲባል አባት ሲባል ምን ማለት ነው? ያ አባት ሲባል ባለቤትነት ነው፣ ፈጣሪነት ነው።
በዛ ረገድ ክርስቶስን አባት ልንለው እንችላለን። ያ አባትነት ግን ለኛ ነው፣ ለፍጥረታት ነው። ለአብ አባት አይባልም። ያ ታይትል ክርስቶስ የለውም። አብ የክርስቶስ አባት ነው። በዛ ታይትል ደረጃ ደግሞ ክርስቶስ የአብ ልጅ ነው የሚባለው እንጂ የአብ አባት አይባልም። ስለዚህ አባት ብለን ለዚህ ይሄንን ታይትል ለአብ ብቻ እንደ ፍጥረታት አንሰጥም። ምክንያቱም ኢሳይያስ ላይ ወልድን አባት ስለሚል ሲል ምን ማለት ነው? እኛም ፈጥሯል፣ ምድርና ሰማይን ፈጥሯል። ለፍጥረታት አባት ብለን እንጠራው እንችላለን። እቺን ቦታ ብታጠራ የሚል ሀሳብ ለመስጣት ነው። አመሰግናለሁ። ወይል እንግዲህ ብዙ ነገሮችን ነው የነካካኸው፣ እዚህም እዛም አድርገሃል። ግን አሁን ለምሳሌ ቅድም ተናግረናል። አብዛኛዎቹን ቅድም ስገባ እንደ መግቢያ ተናግሬ ነበር። ለምሳሌ ልጅነቱ ከዘላለም ነው፣ ማለትም አብ ልጁን ሳይወልድ ወይም ደግሞ ወልድ ከአብ ሳይወለድ የኖረበት ጊዜ የለም ብለናል። ኦኬ። በስላሴ አካላት መካከል መቀዳደም፣ መበላለጥ፣ መለያየት የለም። አብ በነበረ ጊዜ ሁሉ ወልድና መንፈስ ቅዱስ አሉ። ወልድ በነበረበት ጊዜ ሁሉ አብና መንፈስ ቅዱስ፣ መንፈስ ቅዱስ በነበረበት ጊዜ ሁሉ አብና ወልድ። ስለዚህ መቀዳደም፣ መበላለጥ፣ መለያየት የሚባል በስላሴ አካላት ዘንድ የለም። አወላለዱም ከዘላለም ነው። ውልደቱ እንዴት ነው ሲባል እንደ ሰውኛ አይደለም። ሰው ኖሮ ኦፍኮርስ የኔ አባት አሁን ኖሮ እኔ ያልኖርኩበት ጊዜ ነበረ። ከዛ በኋላ የሆነ ጊዜ ነው እኔን የወለደኝ ማለት ነው። እንደዛ አይደለም። በስላሴ አካላት መካከል መወላለድ የሚባለው ሀሳብ እንደሱ አይደለም። መወላለዱ ከዘላለም ነው። ቅድም እንዳልኩት አብ ወልድን ሳይወልድ፣ ወልድ ከአብ ሳይወለድ የኖረበት ጊዜ የለም። ኢየሱስን ያነሳኸው አለ በፍጥረት ላይ ለምሳሌ ተብሎ ያነሳኸው እንደዛ ተብሎ ተገልጧል። የዘላለም አባት የሚለው አሁን በትንቢት መጽሐፍ ላይ ያለው የፍጥረት ባለቤት ለማለት ነው እዛ ላይ የገባው። የፍጥረት ባለቤት እንደዛ አንዳንድ ጊዜ እሱን ቃላት ለመጠቀም መጽሐፍ ቅዱስ ላይ ይገባል። ለምሳሌ ኢየሱስ ስለ ሰይጣን ሲናገር ሐሰት የሐሰት አባት ነው ይላል። የሐሰት አባት ነው ማለት ሰይጣን አምጦ ሐሰትን ወለደ ማለት አይደለም። የሐሰት ሶርስ እሱ ነው፣ የሐሰት ምንጭ እሱ ነው፣ የሐሰት ባለቤት እሱ ነው ማለት ነው። ከራሱ አፍልቆ ነው የሚናገረው ሐሰትን ይላል። እዛ ጋም የትንቢት መጽሐፍ ላይ የተነገረው ኢየሱስን በዛ መንገድ ነው ያስቀምጠው። የዘላለም አባት ሲል የዘላለም አስገኚ፣ የዘላለም ፍጥረት ባለቤት ማለት ነው። እዛ ጋር የገባበት አሁን ማለት ነው። ሐሳቡ እንደዛ ነው። እሺ እዚህ ግን ነው ያቋረጥኩ የነበረው። እዚህ ቀጥል። እሺ እሺ፣ አመሰግናለሁ። በዚህ ምድር ላይ ብዙ ሃይማኖት አለ፣ ግን እግዚአብሔር እነዚህን ሃይማኖቶችን ያውቃል። ይቅርታ ግን እግዚአብሔር እነዚህን ሃይማኖቶች ያውቃል። እግዚአብሔር መጀመሪያ ያውቃል የሚባል ነገር የለም። እግዚአብሔር ሁሉን ያውቃል። ያውቃል ወይ ተብሎ አይጠየቅም ለእግዚአብሔር ማለት ነው። አንተ ያውቃል እያልከኝ ያለኸው በእግዚአብሔር ዘንድ ተቀባይነት አላቸው ወይ ለማለት ከሆነ እንደሱ ከሆነ እንደሱ ልረዳህና አልመልስልህ እንጂ እግዚአብሔር ያውቃል ወይ አይባልም። የማያውቀው ነገር የለም እግዚአብሔር። ኦኬ፣ ሁሉም የሚጠሩት እኛ ጋር ነው እውነት አለው ስለምሉ ነው። እፊ አይ ሁሉም እውነቱ እኛ ጋር ነው ያለው ስላለ እውነት አለ ማለት አይደለም። አንተ ከየት ቤተ እምነት ነህ አንተ? እኔ ፕሮቴስታንት ነኝ። እውነቱ እኔ ጋር ነው ያለው ብለህ ታምናለህ አንተ? አዎ ብዬ አምናለሁ። በምን አመንክ? እውነቱ አንተ ጋር እንዳለ በምን አወቅ? ያወቅኩት አንደኛ መጽሐፍ ቅዱስ ስለመናገር። ወንደርፉል። እሺ ሌላ ደግሞ በታሪክም ስለ ክርስቶስ በደንብ ስለመናገር። በቃ በቂ ነው። የመጀመሪያው እሱ
እሱ በቂ ነው። አንዳንድ ጊዜ ሚዩት አድርገው ትንሽ ድምፅ አለ አንተ ጋር ሰዎች ጥያቄ ያነሳሉ በተደጋጋሚ አንተ ያለህበት እውነተኛ ለመሆኑ ምን ማስረጃ አለ ይላሉ። አንዱና ትልቁ ያልከው ነው መጽሐፍ ቅዱስ ነው፣ የእግዚአብሔር ቃል ነው አስረጅ። እኛ በትክክለኛ መስመር ላይ እንዳለን አንደኛው አስረጂ እሱ ነው። ሁለተኛ መጽሐፍ ቅዱስ ራሱ እንደሚናገር ያ መንፈስ ለመንፈሳችን ይመሰክራል እንደሚል ያ ለቤዛ ቀን የታተምንበት ቅዱሱ የእግዚአብሔር መንፈስ ያ በውስጣችን መኖሪያውን ያደረገው መንፈስ ቅዱስ እሱ ይመሰክርልናል። ስለዛ ማለት ነው ያ ስለ ኃጢአት ዓለምን ይወቅሳል የተባለው ስለ ኃጢአታችን የወቀሰን ጌታ ኢየሱስን ደግሞ የህይወታችን አዳኝና ጌታ አድርገን ስንቀበል ማደሪያውን በእኛ ውስጥ ያደረገ በነገር ሁሉ የሚመራን የሚያስተምረን የሚመክረን የሚገስጸን እንዳንወድቅ የሚያግዘን ስንወድቅ ደግሞ ከወደቅንበት የሚያነሳን ያ አጽናኝ የተባለው መንፈስ በውስጣችን ስላለ እሱ ደግሞ ይመሰክርልናል። በእርግጥም እግዚአብሔር ከኛ ጋር እንዳለ የእግዚአብሔርን እውነት እንደያዝን ትክክለኛው የህይወት መንገድ ላይ እንዳለን ያ መንፈስ ለመንፈሳችን ይመሰክርልናል። ስለዚህ ሰዎች ስለነገሩን አይደለም፣ ብዙ ሰዎች እንደዛ ይረዳሉ። ይህን የምንለውን ለመረዳት ግን በጌታ መሆን ያስፈልጋል። እንዳልኩት ቅድም ያን መንፈስ ሰዎች የሚቀበሉት ጌታ ኢየሱስን የህይወታቸው አዳኝና ጌታ አድርገው ሲቀበሉ። ስለዚህ እኛ ካነበብነው ወይ ከሰማነው ብቻ አይደለም። ቃሉ ኢየሱስ እንዳለው ህይወትን መንፈስም ነው፣ ኢየሱስ እንዳለው ህይወትን መንፈስም ነው፣ ኢየሱስ እንዳለው ህይወትን መንፈስም ነው፣ ኢየሱስ እንዳለው ህይወትን መንፈስም ነው። ክርስትና እውነት ነው፣ የሚኖር እውነት ነው። ትላንት እንደሰራ ዛሬም ይሰራል። ዛሬም እየሰራ ደግሞ በህይወታችን አይተነዋል፣ እያየነውም ነው። እኛም የዋን ምስክሮች ነን፣ ልክ ከሐዋርያቱና ከነቢያቱ ጋር አንድ ላይ ማለት ነው፣ አንድ መንፈስ ስለጠጣ። እሺ ተባረክ። ጥያቄ እንትን ነው። እሺ ሌላ ጥያቄ ያለው ሰው መግባት ይችላል። ሌላ ገስት ላይ ጥያቄ ያላችሁ ሰው አለ? እስቲ ከሌላችሁም ዳጊ ቆይ ወደ አንተ ሊድ። ዳጊ ሰላም ነው? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ከየት ነው? እኔ ፕሮቴስታንት ነኝ፣ ጴንጤ ነኝ። አማኝ ዶረት ነው የምገለገለው። እሺ ጥያቄ አለ? የእኔ ጥያቄ ምን መሰለህ፣ ሰሞኑን አንድ ሀሳብ እየሰማሁ ነበርና ማለትም አሁን ለምሳሌ ከጴንጤቆስጣልን እና ወርድ ኦፍ ፌዝን ጋር አንድነት ልዩነት በሚለው ላይ በጣም ሲወያዩ እየሰማሁ ነበር ወንድሞች። እና የእኔ ጥያቄ ለምሳሌ መጽሐፍ ቅዱስ ሲናገር በልብ ብታምን በአፍም ብትመሰክር ትድናለህ ይላል። ሌላ ቦታ ደግሞ የሰናፍጭ ቅንጣት ታክል እምነት ቢኖራችሁና ይህን ተራራ ተነቅለ ወደ ጥልቅ ባህር ተወርወር ብትለው ይሆናል ይለናል። አሁን ስለዚህ እኔ ጥያቄ ምንድን ነው፣ የኛ የአፋችን ወይም ንግግራችን ማለት ያመንነው እምነት እና በቃላችን የምንናገረው ንግግር እስከምን ድረስ ነው ስልጣኑ? እና ደግሞ ይሄ ነገር ወርድ ኦፍ ፌዝ የሚለውን ትምህርት ሳፖርት ያደርገውም ወይ? ምን ያክል ነው ልዩነቱ የሚለውን እንድታስረዳ ይፈልግ። ተረድተኛል? ተረድቻለሁ። ሰማሁ ነው ግን ተረድቻለሁ። ሚውት አድርገው በጣም ድምፅ አለ ያለህበት አካባቢ። እሺ ፔንቴኮስታል እና ወርድ ኦፍ ፌዝን ምን ያገናኛቸዋል? ምንም አያገናኛቸውም። ወርድ ኦፍ ፌዝ እና ፔንቴኮስታልን የሚያገናኛቸው ነገር የለም። አያገናኛቸውም ማለት ምንም አያገናኛቸውም። ለምንም አብረው እንደተነሳ አላውቅም። ፔንቴኮስታል እና ወርድ ኦፍ ፌዝ ምንም የሚያገናኛቸው ነገር የለም። ወርድ ኦፍ ፌዝ ሌላ ነው፣ ፔንቴኮስታሊዝም ደግሞ ትራዲሽን ሌላ ነው፣ አስተምሮቱም ሌላ ነው። ስለዚህ ምንም የተደበላለቀ ነገር የለም ወርድ ኦፍ ፌዝ እና ፔንቴኮስታልን በተመለከተ ማለት ነው። ምንም የሚገናኝ ነገር የላቸው። ምንም ማለት ምንም። እሱ አንዱ እሱ ነው። ምንም ይሄኛውና ይሄኛውን ከወርድ ኦፍ ፌዝ እንቀበላለን የሚል አስተምሮ የለም በፔንቴኮስታል ውስጥ። ምንም የምንቀበለው ነገር የለም። ሌላኛው አንድ ጥንቃቄ ማድረግ የሚያስፈልገው ወርድ ኦፍ ፌዝ የሚለው ቃሉ መጽሐፍ ቅዱሳዊ ቃል ነው። ብዙ ጊዜ እንደዛ ችግሩ ምን መሰላችሁ? አሁን አንዳንድ ጊዜ ቲክቶክም ላይ ማየው ወርድ ኦፍ ፌዝ ቲቺን ያላቸው ሰዎች የሆነ ነገር ይናገራሉ እና ሲናገሩ ሞስት ኦፍ ደ ታይም ቃላቱን መጀመሪያ ከፊት የሚወረውሩት ቃል ትክክለኛ ቃል ነው። ትክክለኛ ቃል ከፊት ይወረውሩና ከዛ በኋላ ያንን
ኤክስፕሌን የሚያደርጉበት መንገድ ወይም ደግሞ ያንን ተርም ወይም ተርሙን ይሰጡና ተርሙን የሚያብራሩበት መንገድ ያንን የመጽሐፍ ቅዱስ ሐሳብ የሚያብራሩበት መንገድ አደገኛ ነው። በጣም በጣም አደገኛ ነው፣ ገዳይ ነው። እና ብዙ ጊዜ ሰዎች ከፊት የሚወረወረውን ተርም ወይም ደግሞ ቃላት ይይዙና ይሄ ነገር ትክክል አይደለም እንዴ ይላሉ። ኦኬ፣ ግን ብሬክ ዳውን ሲደረግ ያንን እነሱ የሚሰጡን ተርም የሚሸከመው የነሱ ሐሳብ በጣም አደገኛና ገዳይ ነው። እና በመንፈሳዊ ዓለም ላይ በነገራችን ላይ ውሸት ብቻ የሚባልም ነገር የለም። ሴጣን ራሱ ውሸት አይደለም። ሴጣን ሰዎች ጋር ውሸት ይዞ አይመጣም። ሁልጊዜ ውሸት ይዞ ቢመጣ ሰዎች አዌር በሆኑ ነበረ። ሴጣን ሁልጊዜ እውነት ውሸት ነው። ኦኬ፣ እውነት እንደሆነ ኢየሱስ፣ ሰይጣን እውነት ውሸት ነው። ሁልጊዜ የሆነ እውነት ይነግርህና ከዛ ቀላቅሎ ውሸት ይሰጣል። ከዛ ይሄማ እውነት አይደለም ስትል ከዛ መርዙን ትወጣለህ ማለት ነው፣ ቀላቅሎ ያመጣልህ። የምታስታውስ ከሆነ በኤደን ገነት ሔዋን ጋር መጥቶ ውሸት እኮ ብቻ አይደለም እኮ የነገራት ሰይጣን፣ እውነትም እኮ ነግሯታል። ይሄ እንትን በሉ ይሄን እንዳትበሉ እንትን አላችሁ አይደለም ምናምን አላላትም? እንደዚህ አላችሁ አይደል አላላትም? እውነት አይደለም እሱ? አዎ አለችው እኮ፣ ኮንፎርም እኮ አድርገዋለች። ከዛ ልክ እሱን ስትቀበል ቀጥሎ መርዙን ሰጣት ማለት ነው። አይ ይሄን ማን ነው ሚት ያላረገ? ሚት አድርጎ ወንድምነት ነው። እሺ። እና ያንን ነገራትና ይሄ አሃ ምናምን ስትል ቀጥሎ ውሸቱን ሰጠ። ከዛ ተቀበለች ሐሳቡን። ከዛ በኋላ የመጣውን ነገር ታውቃለህ። ሁልጊዜ የስህተት ትምህርቶች ውሸት ብቻ አይደሉም። እና ሰዎች ብዙ ጊዜ ዲሲቭ የሚሆኑትም ለዛ ነው፣ እውነት ውሸት ስለሆኑ ነው። ኦኬ፣ የሆነ እውነት ይሰጡህና ይሄ ነገር እውነት አይደል ብለህ ስትገባ ጆሮውን ስትሰጥ ከዛ በኋላ የሚገለው ነገር ተከትሎ ይመጣል ማለት ነው። እሺ፣ ስለዚህ አንዳንድ ነገሮች በዛ ጥንቃቄ አድርጉ። ከፊት የሚሰጠውን ተርም ራሱ አንዳንድ ሰዎች አርጊው ሲያደርጉ አያለው። ከዛ ሰዎች ያሁን አንዴ ይሄማ ትክክል አይደል እንዴ ብለው በትምህርቱ የመሳብ ነገር ይኖራቸዋል። ነው አይደለም፣ ቀጥሎ የሚመጣው ሐሳብ ነው አደገኛ ነገር። እሺ፣ ሌላው ስለ ኮንፌሽን ተናግረሃል። አሁን ኮንፌስ አድርጎ ሰው እኛ የዳነው እኮ ሐዋርያው ቅዱስ ጳውሎስ ተናግሯል። ሰው እንዴት እንደሚድን በርካታ የመጽሐፍ ቅዱስ ክፍሎች ላይ አለ። ለምሳሌ ኢየሱስ ጌታ እንደሆነ በአፍ የምትመሰክር እግዚአብሔርም ከሙታን እንዳስነሳው እንደዚህ በሰው በልቡ አምኖ ይጸድቃል በአፉ መስክሮ ይድናል የሚለው ሐሳብ አለ። ስለዚህ ኮንፌስ አድርገን ነው። ምን ያገናኘዋል ከነሱ ጋር? ከነሱ ጋር ይሄ የሚያገናኘው አይደለም። ኦፍኮርስ የዳነው እኛ አምነን ያመነውን ደግሞ ተናግረን ነው፣ ኮንፎርም አድርገን ነው፣ ኮንፌስ አድርገን ነው የዳነው። አዎ እነሱ ኮንፌሽን የሚሉት ይሄንን አይደለም። እነሱ ኮንፌስ ሲያደርጉ ለምሳሌ ቃሌ ይፈጥራል ይለዋል። የኔ ቃል ይፈጥራል ብለው ያምናሉ። ከእምነታቸው ልጀምርልህ፣ ከወር እንትኑ ሳይሆን ማለት ነው። አምኖ መናገር አይደል የኛ የዳንበት ያልኩ። ስለዚህ ከእምነት ልጀምር። አሁን እኛ እምነትን ምን እናደርገዋለን መሰለህ? እኔ አሁን ክርስቲያኖች እምነት ለኛ በእግዚአብሔር ናም ነው። ወይም ደግሞ እኛ ስንናገርም ኦኬ፣ እኛ ኮንፌስ ስናደርግ ሶቨርን የሆነውን የእግዚአብሔርን ዊል ኦኬ ዲፔንድ ያደረገ ነው። እሱ ላይ ነው ዲፔንድ የምናደርገው፣ ጥገኛ የምንሆነው እሱ ላይ ነው፣ የእግዚአብሔር ዊልን ማለት ነው። ኦኬ ሶ እነሱ እምነት ማለት አዜ ፎርስ ነው። ኦኬ ነገሮችን ለራሳቸው ማኒፕሌት ራሳቸው ነገሮችን ለራሳቸው ጥቅም ለማዋል ነገሮችን ፎርስ የሚያደርጉበት መንገድ ነው ለነሱ ፌዝ ማለት ነው። ለምሳሌ ሁሉም ሰው እንዲገባው ቀለል አድርገው ምሳሌውን ማለት ነው። ግን ማይሉትን አይደለም፣ ሚሉትን ብዬ ማለት ነው። ሚሉትን ብዬ ለምሳሌ ሀብታም እሆናለሁ ብለው ያምናሉ። ከዛ ሀብታም እንደሚሆኑም ኮንፌስ ያደርጋሉ። አንዳንዶቹ እንደውም ቀል ሊመስል ይችላል። ያው ብዙ ቪዲዮዎችን ታያላችሁ። ይሄ ፎቅ የኔ ነው፣ ይሄ እንትን የኔ ነው ብለው ኔሚት ክሌሚት የሚባል እንትን አላቸው። እና
ይሄ እኔ ነው ምናምን ይላሉ እና ያንን አምናለው ከዛ አምኜ ጠራዋለሁ ይመጣል ብለው ነው የሚያምኑት። ኦኬ አሁን ይኸውልህ ሐሳቡ ምን መሰለህ? ኒው ኤጅ እንቅስቃሴ አሁን ናውዴይስ በተለይ the last 4 years አንድ የመጣ ዓለም ላይ እንትን አለ። ምን እንቅስቃሴ መጥቷል? በፊት እንግዲህ አማኞችን ከእምነት ለማስወጣት ከእግዚአብሔር እውነት ለመለየት የተለያዩ ነገሮች ተሞክሮ የሚሰራ አይደለም። እነዚህን ክርስቲያኖች ከእግዚአብሔር እውነት መለየት የሚቻል አይደለም። ስለዚህ ምን እናርግ ተባለን። አይ ለምን በራሳቸው አንሄድም? ቅድም እንዳልኩት እውነት ውሸት ለምን አንሄድም ተባለና መጽሐፍ ቅዱሳዊ አንዳንድ ሐሳቦችን መጽሐፍ ቅዱሳዊ ለማድረግ እንደዛ አርገው መጡ። ለምሳሌ አሁን በጣም በርካታ አሁን መጽሐፎቹን ብጠቅስ ሪኮመንድ እንደማድረግ ይቆጠራል። ስለዚህ መጽሐፉን ልቶ እና በጣም ብዙ ሰዎች ያነበቧቸው መጽሐፎች አሉ። 4-5 መጽሐፎች ማለት ነው። የተለያዩ ኒው ኤጅ አክቲቪስቶች ወይም ደግሞ ያንን እምነት የሚያራምዱ ሰዎች የተለያዩ ስልጠና ኢትዮጵያ ውስጥ ይሰጣሉ። ታውቃላችሁ፣ በገንዘብ ገብቶ ሰው ይሰንጥራል። የተለያዩ ቪዲዮዎች አሉ ምናምን እና እነሱ የሚጠቀሙባቸው በጣም በተለይ መሰረታዊ የሆኑ የተወሰኑ መጽሐፎች አሉ። በተለይ አንድ መጽሐፍ አለ በጣም ብዙዎቻችሁ ያንን 2-3 መጽሐፎች አሉ። እነሱን ብዙዎች አንብበዋል። ያንን እዛ መጽሐፉ ያንን መጽሐፍ ስትሄድ ምን ይነግረዋል መሰለህ? ይኸውልህ መጽሐፍ እኮ እንደዚህ ይላል። ኢየሱስ እንደዚህ ብለዋል፣ ሐዋርያቶቹን እንደዚህ ብለዋል እና እንደዚህ ማለት ትክክል ነው ይሉና ከዛ ምንድነው መሰለህ የሚያረጉብህ? የመጽሐፍ ቅዱስን እውነት ይነግርህና መጽሐፉ ላይ የምታውቀው ነገር ነው። ይሄንማ ማውቀው የት ነበር ማውቀው ትላለህ። ያ የእግዚአብሔር እውነት ነው ያ መጽሐፍ ቅዱስ። ከዛ በኋላ ምን ያደርጉት እንደሆነ ታውቃለህ? ሶርሱን ይቀይሩብህና ለምሳሌ ምን ብለው ይጠሩታል መሰለህ? የሆነ ለምሳሌ የሆነ ነገር ደጋግመህ አስብ። ኦኬ የሆነ ነገር ደጋግመህ ስታስብ ዩኒቨርስ ወደ አንተ ያመጣዋል ነገሩን። ኦኬ ያንን ነገር አትራክት ታደርጋለህ ሳትፈልግ። ያንን ነገር የሆነ ማለት እያየህ ስትኖረው ያንን ነገር ገና ሳትደርስበት ዩኒቨርስ ያንን ነገር ዩኒቨርስ በሚል ነገር ይተኩታል። አሁን የእግዚአብሔርን ህልውና ዩኒቨርስ በሚል ማለት ነው። አሁን ካርማ ምናምን የሚባሉት ተደጋጋሚ ቃላቶችን ታያለህ የሚነገሩ። አሁን ሰው መጽሐፍ ቅዱሳዊ ነገር አሁን ሰው የዘራውን ያንን ያጭዳል። መጽሐፍ ቅዱሳዊ አይደለ? ካርማ ይሉታል ይሄንን ነገር። ዋስኮ አራውንድ ካምስ አራውንድ እንደዚህ በቃ እንትን የምትለውን ነገር ተመልሶ መምጣት አይቀርም። ይሄ ከዛ በኋላ ይሄን የሚያደርገው ግን ይሄን ፈንክሽን እንግዲህ ፍጥረትን እንደ ገላትያ መጽሐፍ ላይ እንደምታውቀው ዓለማትን የፈጠረበት ልጁ አለና ፈንክሽን ራሱ የሚያደርገው በሱ እንደሆነ መጨረሻ የሚጠቀለለው በሱ እንደሆነ ይነግራል። አሁን እኛ ሰው የዘራውን ያንኑ ያጭዳል የምንለው እንዴት መሰለ? እኛ የሚያሳጭደው አለ ብለን ነው ምናምነው። እሱ ደግሞ እግዚአብሔር ነው ብለን ነው ምናምነው። ኦኬ ምድርን ያስተዳድረው እሱ ነው ብለን ነው ምናምነው። እነሱ ግን እግዚአብሔር የሚለውን የሆነ ነገር የምታደርገው መጥፎ ነገር ተመልሶ ይመጣብሃል ምናምን ይለዋል። አሁን ዩኒቨርስ ደግሞ የሆነ ነገር እንትን ስትል የሆነ ነገር ፕሮዲውስ ያደርግና እሱ የምታስበውን ነገር አንተ ዕለት ተዕለት የምታሰላስለውን ነገር ሜዲቴት የምታደርገው ነገር መልሶ ይሰጣል። አየህ እግዚአብሔርን ያወጣሉ ከውስጥ እና እግዚአብሔር አያስፈልገኝም ወደሚል ነው ዞሮ የሚመጣው። መጨረሻ ላይ ሰውየው ወደዛ ነው። እግዚአብሔር አያስፈልገኝም ይላል። በራሱ እውቀትና ማስተዋል ይደግፋል። መጽሐፎች በራስ ማስተዋል አትደገፍ ይላል። ግን በራስ ማስተዋል እንድትደገፍ ያደርጋል። ይህንን አድርጌ ይህንን አገኛለሁ ወደሚል የህይወት ልምምድ ነው የምትመጣው። ኮምፕሊትሊ እግዚአብሔርን ማዕከላዊ ያላደረገ የህይወት ስርዓት ይኖርሃል ማለት ነው። ሰውን ከእግዚአብሔር ሲስተማቲክ በሆነ መንገድ በዛ ነው የሚለዩት ማለት ነው። ብዙ ክርስቲያኖችም በዛ ዲሲቭ ይሆናሉ። ይሄኛውም የእምነት ቃል ወርድ ኦፍ ፌዝ የሚባለው ትምህርት ከዚህ የተለየ አይደለም። አንተ ፈጣሪ ነህ፣ ቃሌ ይፈጥራል ይልሃል። ቃል እናገራለሁ፣ ቃሌ ይፈጥራል ይልሃል። በእርግጥ እውነታቸውን ነው። እኔ ቃሌ ይፈጥራል የሚሉት እውነታቸውን ነው። ምክንያቱም ብዙ ችግር ፈጥሯል። ችግር ይፈጥራል። እነሱ የሚሉትን ነገር አይፈጥርም። ችግር ግን ይፈጥራል። ብዙ ችግር ፈጥሯል። ያንተ ቃል ሊፈጥር አይችልም።
የሚፈጥረው የእግዚአብሔር ቃል ነው የሚፈጥረው። ምን ብለው ይላሉ? አይ አንድ እሺ እሱን ልተውና ቱ ፐርሰናል ይሆናል። ሶ የእግዚአብሔር ቃል ነው የሚፈጥረው ማለት ምን ማለት መሰለ? ለምሳሌ ስለ ኮንፌሽን ልንገር። ኮንፌስ ስለማድረግ ለምሳሌ አንተ ተነስተህ ጠዋት እየተነሳ ኦኬ 100 ዓመት እኖራለሁ፣ የእድሜ ቁጥር ይበዛል፣ እድሜ ጠግቤ እሞታለሁ፣ እንደዚህ እያልክ ኮንፌስ ብታደርግ፣ ኦኬ ቀን በቀን ኮንፌስ ብታደርግ 100 ዓመት ትኖራለህ? አትኖርም። ለምንድን ነው 100 ዓመት ማትኖረው? ግራውንድ ያስፈልገዋል። ኮንፌሽን ሁልጊዜ ግራውንድ ያስፈልገዋል። ምንድነው ግራውንዱ? መጽሐፍ ቅዱስ እድሜህ እንዲረዝም ምን አድርግ ይላል? ለምሳሌ እናትና አባትህን አክብር ይላል አይደል? እድሜህ እንዲረዝም መጽሐፍ ቅዱስ እናትና አባትን አክብር ይላል። ምሳሌ ነው የምሰጠው ሁሉ ሰው እንዲረዳው ማለት ነው። ሶ እድሜህ እንዲረዝም በምድር ላይ እናትና አባትን ማክበር አለብህ ማለት ነው። ሶ አባትህ ውሃ ቀብለኝ ልጄ ሲል ጣሳ በእርግጫ መተህ የምትወጣ ጎረምሳ ኮንፌስ አደርጋለሁ 100 ዓመት እኖራለሁ ብትል በ30 ነው የምትሄደው። አባይ በ30 ትጣጠፋለህ። ኬላው ላይ ሳደርስ ታጥፈህ ትሄዳለህ። አትኖርም 100 ዓመት። አሁን ይሄ ኮንፌሽን ይሄ ለንፋስ እንደምናገረው ነው እንዳለ ጳውሎስ ስለ ልሳን ሲያበራ ልክ እንደዛ ነው የሚሆነው። ምንም ጥቅም የሌለው ኮንፌሽን ነው ማለት ነው። ግራውንድ የለህም። እናትና አባትን ብታከብር ግን ኮንፌስን ብታረግም ኮንፌስን ባታረግም በቃ እድሜ ጠግበህ ትሞታለህ። ግልጽ አይደለም? ስጡ ይሰጣቸዋል አለ። ኦኬ የሚበትን ይለቅማል ያለ መጽሐፍ ቅዱስ ይናገራል። አሁን ሰዎች እንዴት እንደሚባረኩ መጽሐፍ ቅዱስ ይናገራል። የዓለምን ብልጥግናና የእግዚአብሔርን ብልጥግና ለይቶ ይናገራል መጽሐፍ ቅዱስ። የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘን ከሷ ጋር አይጨመርም እያለ ይናገራል። ሰው ጧት እየተነሳ ሀብታም ሆናለሁ እያልክ ኮንፌስ ስታደርግ ሀብታም ትሆናለህ? አትሆንም። ሀብታም አትሆንም። ኮንፌስ አድርገህ ሀብታም አትሆንም። ምን አድርገህ ነው ካዲያ ሀብታም ብትሆነው? ሰርተህ በሌሊት ተነስተህ ከዛስ ስራህን ትሰራለህ፣ እጅን ታቆሻለህ፣ ትገባለህ፣ ያገኘውን ነገር ትሰራለህ። ከዛ ዲሲፕሊን ይኖርሃል፣ ገንዘቦችን ትይዛለህ፣ እንትንን ለጌታ ቤት የሚሆነውን ነገር ምናምን የምታደርገውን ነገር ታደርጋለህ እንደ እግዚአብሔር እውነት። ከዛ የእጅን ፍሬ ይባርክልሃል፣ እግዚአብሔር ይባርክልሃል። በጣም በሱ እናምናለን፣ ይባርክልሃል። ከዛ ሰዎች ምናልባት 100 ዓመት ምናምን የፈጀባቸውን መንገድ አንተ አሁንም እንደ እግዚአብሔር ፍቃድ ቅድም ብያለሁ ሶቨርን የሆነውን የሱን ዊል ቤዝድ ያደረገ ነው፣ ዲፔንድ ያደረገ ነው። ስለዚህ አንተን ደግሞ እግዚአብሔር በቃ የእጆችን ፍሬ ይባርክልሃል። እንደሱ ያደርጋል እግዚአብሔር፣ አይተናል እንደሱ ሲያደርግ። ግን ኮንፌስ አድርገህ አይደለም፣ ሰርተህ እንደገና ደግሞ መጽሐፍ ቅዱስ እንደሚል እግዚአብሔር ከሰጠህ ላይ ደግሞ እግዚአብሔርን አክብረህበት በሀብትህም እግዚአብሔርን አክብር መጽሐፍ ቅዱስ ስለሚል ማለት ነው። ሰው እንደ እግዚአብሔር እውነት ሄደህ ይባረክልሃል። ባይባረክም በረከት ነው። መጽሐፍ ቅዱስ እንደሱ ነው የሚለው። ከእግዚአብሔር ጋር በጣም በርካታ አንድ ብቻ ሳይሆን በጣም በርካታ የመጽሐፍ ቅዱስ ጥቅሶች በቃ በጣም ጥቂት ነገር ከእግዚአብሔር ጋር የሆነ በጣም ጥቂት ነገር ከተትረፈረፈ በአመፅ ከተገኘ ሀብት የተሻለ እንደሆነ በጣም በርካታ የመጽሐፍ ቅዱስ ክፍል ይናገራል። እግዚአብሔር በሰጠህ ነገር በዛ በቃ በረከቱን አትረፍርፎልህ ትኖራለህ፣ ደስተኛ ሆነ ትኖራለህ። እሱ ነው የእግዚአብሔር በረከት ባለጠጋ ታደርጋለች፣ ሐዘን ከሷ ጋር አይጨመርም ይላል። ሌላ ዓለም የሚሰጥህ ብልጥግና ሐዘን ከሱ ጋር የተጨመረበት ነው። የስ አሁን ሪሰንትሊ ኤሊያን ማስክ ሲጠየቅ ነበር። ብቸኝነት ይሰማኛል፣ አንዳንዴ ብቻዬን እንትን ይለኛል፣ እንደዚህ ነው እያለ በጣም ኮምፕሌን ሲያደርግ ነበር። ትሪሊየን ነው ገንዘቡ ማለት ነው። ትሪሊየን እየቀደድክ አትጨርሰውም አንተ እንኳን ቆጥረህ ምናምን ማለት ነው ያለውን ገንዘብ። ግን ብቸኝነት ይሰማዋል፣ ደስተኛ አይደለም። ገንዘብ ሁሉን ነገር ይገዛል አይገዛም የሚሉ ሰዎች ትክክል ነበሩ ምናምን እያለ እንትኑ ላይ ትዊት ያደርጋል ማለት ነው። ለምንድን ነው ካልከኝ አሁን ይሄ የእግዚአብሔር ባለጠጋ አይደለም። ሐዘን ከሱ ጋር ማይጨምረው የእግዚአብሔር ብልጥግና ሲሆን በጥቂቷ ነገር
እግዚአብሔር በረከት ይሰጣል፣ ሰላም ይሰጣል፣ ደስታ ይሰጣል፣ እረፍት ይሰጣል። ጥቂቱ ነገር ተባርኮልህ በደስታና በተድላ ትኖራለህ። ሀብት ራሱ ክርስቲያን ከሆንክ ሀብት ገንዘብ ምናምን ካለ የአዲስ ኪዳን ህግ ለአንተ አይደለም። አንደኛ ሀብቱ ራሱ ቅድም እንዳልኩ አንተ ክሌም አድርገህ የምታመጣው አይደለም። እንዳልኩ መሄድ ያለብህ መንገዶችን ትሄዳለህ፣ ጌታ ይባርክልሃል። እሱም እንዳልኩ የእግዚአብሔር ዊል ላይ ዲፔንድ የሚያደርግ ነው። ሀብቱ ራሱ ቢመጣ ያንተ አይደለም። ለዘሪ ዘርን ለመላተኛ ምግቡን እንደሚል አንተን ለዘሪነት መርጧል ማለት ነው። ሶ አንተ ጋር ያለውን ነገር እንድትከፋው ሁለት ያለው አንዱን ይስጥ ነው። የአዲስ ኪዳን ህግ እንደዛ ነው። 11 አይደለም፣ እንደዛ አይደለም። አዲስ ኪዳን ሁለት ያለው ይስጥ፣ በተነ ጽድቅ ሆኖ ተቆጠረለት ነው የአዲስ ኪዳን ህግ ማለት ነው። መበተን ነው የአዲስ ኪዳን ህግ ማለት ነው። ሶ ሀብት ቢተሰበስብም ላንተ አይደለም። በነገራችን ላይ በሁለቱም መንገድ ያንተ አይደለም። እንደ እግዚአብሔር ፍቃድም የምትኖር ክርስቲያን ከሆንክ ያንተ አይደለም። አንተ ዘሪ ነህ። ከዛ በኋላ ለበላተኛ ማከፋፈል ነው ያንተ ድርሻ። ማበስበስም አልተፈቀደልህም። የአዲስ ኪዳን ትምህርትም አይደለም እሱ። ሀብታም ብትሆን ምንም ጥቅም የለውም ላንተ። ዳደር ሳይድም በአመፅም ብታከማች ምናምን ገንዘብ ቢኖርህም ምንም ጥቅም የለውም። መጽሐፍ ቅዱስ ሲናገር ለባለጠጋ እጅግ ሀብቱ ቢበዛ ለሱ ምን በአይኑ ከማየት በቀር ለሱ ምን ይጠቅመዋል ይላል። ከሱ ይልቅ የሰራተኛው እንቅልፍ የጣፈጠ ነው ይላል። እውነት እኮ በአይን ነው የምታየው እንጂ ምንም ጥቅም የለውም ለአንተ። የሰው ልጅ ፍላጎት በጣም ጥቂት ነው፣ የሚያስፈልግህ በጣም ጥቂት ነው። ሌላ ታያለህ እንጂ ለአንተ ምንም አይለው። ቅድም አንድ ሰው ጠራው፣ ኤሊያን ማስክ የሚባል ሰው ጠራው። ትሪሊየን አለው። ትሪሊየን ማለት በአይኑ ከማየት በቀር ምን ይጠቅመዋል? ትሪሊየን ምን ያደርገዋል? ምንም አያደርገውም። ምንም ጥቅም የለውም ለሱ። የሚያስፈልገው በጣም ጥቂት ነው ለሱ የሚያስፈልጉት ነገር። ከዛ ሁሉ በአይኑ ነው የሚያየው፣ ቁጥሩን ያየዋል፣ እሱም ያየዋል። በቃ ምን ያደርገዋል? ምንም አያደርገውም። ቢሊዮነር ነኝ ምናምን ብሎ ብር እያኘካ አይበላም። ራይት ወይ አልማዝ እያቀለጣቸው አብሉኝ ምናምን አይልም። ስለዚህ በአይኑ ከማየት በቀር ለሱ ምንም ጥቅም የለውም ይላል መጽሐፍ ቅዱስ። እውነቱን ሀብት እጅግ ሲበዛ በአይኑ ከማየት በቀር ይላል ለሱ ምንም ጥቅም የለው፣ ለባለቤቱ ማለት ነው። ሶ ስግብግብ የሚያደርግ መጎብንጀት ህይወት ውስጥ ሰውን የሚከት ኦኬ፣ ያልሰሩበትን ያልደከሙበትን ያልዘሩትን ማጨድ ይዘው በየእንትኑ የሚዞሩ ውስጥ ትውልድ ለመፍጠር ካልሆነ በስተቀር ትክክል አይደለም። ኢዝ ኖ ወክ ላይ ሀብታም ነኝ በቃ ገንዘብ አለኝ አያስፈልገኝም እያልክ ኮንፌስ እያደረግ ሚሊዮነር ነው መሆኑ የፎቅ የኔ ነው ይሄ ነው የፎቅ ብትለው አንድ ብር አታገኝ። አንድ ብር እንዳልኩ ፎሮፎርን እያራገፍክ ወደ መቃብር ትወርዳለህ። አንድ ብር ሳታገኝ ማለት ነው። መቀየር ትፈልጋለህ? ሀብታም መሆን ትፈልጋለህ? አዎ፣ የእግዚአብሔር ፍቃድ ነው። መጀመሪያ ቅድም የእግዚአብሔር ሶቨርን ዊል ዲፔንድ ያደርጋል። እያንዳንዱ ነገር እሱ ያደርጋል። የእግዚአብሔር ፍቃድ ነው ወይ? አንደኛ። ሁለተኛ ያንን ለማግኘት የምትሄድበት መንገድ ይታያል። የትንፍጩ ዱቄቱን አምጪው ክርስትና ላይ አይደለም። ሶ you have to work hard። በጣም ሃርድ ወርከር መሆን አለብህ። ስራ መስራት አለብህ። እጅን ማቆሸሽ አለብህ። እግዚአብሔር የእጆችን ስራ ይባርክልሃል። ኦፍ ኮርስ ሲባረክስ አዚ ክርስቲያን ሲባረክም ላንተ አይደለም እኮ ያልኩ፣ ላንተ አይደለም። የተተረፈረገ ነገር ቢኖርም ላንተ አይደለም። አዲስ ኪዳን ትምህርት እሱ። ስለዚህ ይሄ ኮንፌስ የሚባለው ነገር እንዲህ ነኝ በል። እንዲህ በሽተኛ አንድ ሰው ታሞ በሽተኛ አይደለሁም በል፣ በሽተኛ አይደለሁም በል፣ ተፈውሻለሁ በል፣ በሽተኛ አይደለሁም በል። ኮንፌስ አድርግ። በቃ ኮንፌስ ካደረግ ትፈወሳለህ። እሱ ጋር ነው አሁን ችግሩ። ሶቨርኒ ዊል ላይ ዲፔንድ ያደርጋል። የእግዚአብሔር ሶቨርኒ ዊል ኦኬ። በቃ ታመሃል፣ በርከክ ብለህ መጸለይ ነው። እንዲፈውስህ መጸለይ። ከዛ እግዚአብሔር አይፈውስም? ይፈውሳል። ፈዋሽ አምላክ ነው። ባይፈውስህም እግዚአብሔር ጻድቅ ነው። ለምን? አዳም ከተፈረደበት ጊዜ ጀምሮ የኛ ይሄ ቦዲ ኮራፕት የሆነ ቦዲ ነው። የወደቀ ሰውነት ነው የያዘው።
ይሄ ሰውነት የሚታመም ነው፣ የሚራብ ነው፣ የሚጠማ ነው። ኦኬ ሶ አልታመምም፣ በፍጹም አልታመምም፣ በሽታ አያውቀኝም ምናምን ውሸት። ትታመማለህ። ጤናማ እንኳን ብትሆን በሽታ ምናምን ባያውቅህ በእድሜ ብዛት ቆዳ እየተፈረፈረ ይሄ እየተበጣጠሰ ይወድቃል። እኔ እዚህ ሀገር ነጮች የምትኖሩ ታውቃላችሁ፣ ውጭ ሀገር በተለይ ብዙ እድሜ የሚኖሩ አሉ። እኔ እዚህ አይቻለሁ፣ 100 በላይ የሆኑ ሰዎች አይቻለሁ፣ እድሜያቸው ማለት ነው። በዊልቸር ምናምን ታያቸዋለህ ማለት ነው። እና ሆስፒታል ይሄ ቆዳቸው እየተላጠ ይወድቃል። ይሄ ማለት ነው እንዲህ ስጋቸው ይከፈታል። በቃ የእድሜ ነው። ስትቆይ የሆነ አመት ላይ በጣም ረጅም አመት ከኖርክ ይሄ ቆዳ እየተበጠሰ ይወድቃል ማለት ነው። ለምን? ይሄ ቦዲ ገና ግሎሪፋይ አልሆነም፣ ይጠብቃል ገና ቀን። ጳውሎስ እንዳለው ያኔ በጌታ ያንቀላፉት አስቀድሞ ይነግሳሉ፣ እኛ ደግሞ ሕያዋን ሆነን የማንበሰብስ ሆነን አላለም። ያ ሰውነት አይደለም፣ ይሄ የትንሣኤ አካል አይደለም። ስለዚህ የሚታመም የሚራብ የሚበሰብስ ነው ይሄ ሰውነት። ስለዚህ አልታመምም ብዬ እንትን ማለት እችላለሁ ምናምን ውሸት ነው። ትታመማለህ። ለምን አትታመምም? ትታመማለህ። ይሄን የወደቀውን ሰውነት ነው ያዝከው። ስለዚህ ይሄ የወደቀው ሰውነት ደግሞ የሚታመም ሰውነት ነው። መታመም የሌለው እዛ ነው። ያኛውን ስጋ የትንሣኤውን አካል ስለብስ እሱ የሚታመም አይደለም። በሽታ ሁሉ ከሰይጣን ነው። ትክክል አይደለም። በሽታ ሁሉ ከሰይጣን አይደለም። ከሰይጣን የሆነ በሽታ አለ። ከሰይጣን የሆነ በሽታ አለ። ግን በሽታ ሁሉ ደግሞ ከሰይጣን አይደለም። በሽታ ሁሉ ከሰይጣን አይደለም። ካዲያ በሽታ ሁሉ ከሰይጣን ካልሆነ ከምን? በልዩ ልዩ ችግር ምክንያት በሽታ ይመጣል። ለምን ካልክ እንዳልኩት ይሄ የወደቀ ሰውነት ነው ያለው፣ የሚበሰብስ የሚታመም ሰውነት ነው ያዘው። ስለዚህ በሽታ አለ። ጳውሎስ ይታመም ነበር። ጢሞቴዎስንም ሲመክረው ታያላችሁ፣ ታሞ ማለት ነው። ሌላም በመንገድ ታሞ ስለነበር ቀረ የሚል አለ። በርካታ ሰዎች ታመዋል። በሚሞቱበት በሽታም ታመሙ ተብሎ የተጻፈላቸውም ቅዱሳን አሉ። ሰይጣን ነው አይደለም። ሰው ልትታመም ትችላል። ስትታመም ምንድነው መጽሐፍ ቅዱስ ይናገራል። ስትታመም ሽማግሌዎችን ጥራ ይላል ያዕቆብ ላይ። ሽማግሌዎች ይጥሩ ከቤተክርስቲያን፣ ቁስሉን በዘይት አድርገው ይጸልዩለት፣ ይፈወሳል። የጻድቅ ሰው ጸሎት በስራው እጅግ ኃይልን ታደርጋለች ይላል። እንታመማለን፣ እንፈወሳለን። ታመናል፣ ተፈውሰናልም ደግሞ እንፈወሳለን። ባንፈወስም ወደ ጌታ እንሄዳለን። ምን ችግር አለው? ዘላለም ልንቆይ ነው እንደዚህ? በቃ እንሄዳለን ወደ ጌታ። እዛ ደግሞ ህመም የለም እንደምታውቀው። ፀሐይ ትኩሳት ከቶ አይወርድባቸውም። ከዚህ በኋላ እንባቸውን ሁሉ ከዓይናቸው ያብዛልና የረፍት ደግሞ ስፍራ አለ ለዘላለም። እዚህ ምድር ላይ የሆነ እንትን ብሎ ምናምን አይደለም። ለዛ አልተጠራንም። ክርስቲያን እንደዛ አይደለም። እዚህ ምድር ላይ የሆነ በቃ እንትን ሆነ ባለጠጋ ሆነ እንትን ሆነ ተደላድለ ምናምን ፈጽሞ ይሄ ሌላ ሃይማኖት ነው። ክርስትና እንደዛ አይደለም። እግዚአብሔርን ለመምሰል የሚወዱ ይልና እነዚህ ይሰደዳል። መከራ የሚበዛው እነሱ ላይ ነው። መጽሐፍ ቅዱስ እሱን ይናገራል። እግዚአብሔርን ለመምሰል የሚወዱ ሰዎች ላይ መከራ ይበዛል። መከራ፣ ሐዘን፣ ጭንቀት፣ ስቃይ ይበዛል። እግዚአብሔርን ለመምሰል በሄድክ ቁጥር ማለት ነው። እግዚአብሔርን መምሰል ራስን ባስለመድክ ቁጥር እንደዛ ነው የምትሆነው። የዓለም ሲስተም ከዛ ጋር አብሮ አይሄድም። ከዛ ሁል ጊዜ በመከራ በጭንቀት መጽሐፍ ቅዱስ እሱን ነው የሚናገረው። ያ በሆነ ጊዜ ግን እንደ ሙሉ ደስታ ቁጠረው ይላል። ለምን? መዝገብ በሰማይ እያኖርክ ነው። ኢየሱስ ሰው መዝገቡ ባለበት ነው በዛ ልቡ ያለው አለና መዝገብ በሰማይ አኖሩ አለ። ሌባ በማይሰርቀው ብል በማይበላው እዛ አከማቹ አለ። እዛ አከማቹ። እነ ጳውሎስ ሞት አይፈሩ። ስለ ሞት ስጠይቀው ጳውሎስ እኔም መሞት ነው የምፈልገው ይላል። ጳውሎስ ለእኔ ጥቅሜ ነው ይላል። ሞት ጥቅሜ ነው የሚል ጴንጤ ያለ አሁን ዛሬ። ለምንድን ነው ጳውሎስ እብድ ነው እንዴ? ጳውሎስ ለምንድን ነው ሞት ጥቅሜ ነው የሚለው? አይደለም። መዝገቡ እኮ በሰማይ ስላለ የሰራው ለሰማይ ነው። ጴጥሮስ ሁሉን ትለን ተከተልን ጌታ ሆይ አለ። ሁሉን ትለው የከተሉት። ጳውሎስን ስታይ ሁሉ ነገር ያለው የተማረ ሰው ነው። ግን በቃ በረሃብ ይላል ራሱ። በብዙ ጊዜ በረሃብ ነበርኩኝ፣ በጥማት ነበርኩኝ፣ ይሄን መከራ ደረሰብኝ ይላል። ተቆጥሮ አልቅም የጳውሎስ መከራና ስቃይ።
ይሄ ዓለም አልተገባቻቸውም እና ዓለም በቃ በዱር በገደል ተቅበዘበዙ ይላል ሲናገር ስለ መጽሐፍ ቅዱስ። ለምን? ያዩት ነገር ስላለ ማለት ነው። እና በዓለም ስንኖር መከራ እንዳለብን መጽሐፍ ቅዱስ ነግሮናል። በተለይ ደግሞ እግዚአብሔርን መምሰል ራሳችንን ለማስለመድ በሄድን ቁጥር። ስለዚህ የአሸናፊነት ህይወት ማለት ምድር ላይ በጣም ባለጠጋ ሆነ ተትረፍርፎ የሆነ ነገር ሆነ መኖር ምናምን አይደለም። እግዚአብሔርን የሚያከብር ህይወት መኖር ማለት ነው። እሱ ነው ስኬታማ ሰው። እየሳቀ የሚኖር ሳይሆን እየሳቀ የሚሞት ሰው ነው ስኬታማ ሰው። እየሳቁ ብዙ ሰዎች ኖረዋል፣ እያለቀሱ ነው የሄዱት። ግን እየሳቀ የሚሄድ እንደ ጳውሎስ አይነት ሰው እሱ ነው ስኬታማ ሰው፣ መዝገቡን በላይ ያከማቸ ሰው ማለት ነው። ስለዚህ እግዚአብሔር በበሽታ ያሰቃያል፣ እግዚአብሔር በበሽታ እንትን ይላል ትላላችሁ፣ እግዚአብሔር ሰዎችን በመከራ ያስተምራል ብላችሁ እንትን ትላላችሁ። እንደዚህ አይነት ኔጌቲቭ እንትኖች ቃላቶችን ይናገራሉ ብዙ ጊዜ ወርድ ኦፍ ፌዝ እንትኖች። እንዳልኩት አንዳንዱ ነገር በጣም ጥንቃቄ ያስፈልጋል። ለምሳሌ እና እግዚአብሔር በበሽታ ያስተምራል ሰውን ትላላችሁ። ሰው ቆይ እግዚአብሔር ሰዎችን በበሽታ ያስተምራል ማለት ምን ማለት ነው? እግዚአብሔር ሰዎችን በበሽታ ያስተምራል ወይ? አዎ፣ ግን በሽታ አምጥቶ አይደለም ያስተምራቸው ሰዎችን። አሁን ይሄ ነው ትሪኪ ነው። እያንዳንዱ ቃላቶቻቸው በጣም አደገኞች ናቸው ምላችሁ። ለዛ የሰውን አእምሮ እንትን ለማድረግ እግዚአብሔር በመከራ ውስጥ ያስተምራል። አዎ፣ መጽሐፍ ቅዱስ ይናገራል። እግዚአብሔር ሰዎችን በበሽታ ያስተምራል? አያስተምራል። በሽታ ሰጥቷቸው ነው የሚያስተምራቸው? ግን አይደለም፣ እንደዛ አይደለም ያለው። ሰዎቹ ይታመማሉ በአንድም በሌላ ምክንያት፣ ቅድም ብለናል። ግን በዛ ውስጥ ደግሞ ያ ነገር ለበጎ ተለውጦላቸው ደግሞ ይወጣሉ። እግዚአብሔርን ለሚወድ እንደ ሐሳቡ ደግሞ ነገር ሁሉ ለበጎ እንዲደረግ እንደሚል ለበጎ ተቀየሮላቸው በዛ ውስጥ እግዚአብሔር ደግሞ አስተምሯቸው ያንን መከራ ደግሞ ያሳልፋቸዋል። በዛ መከራ ውስጥ ሰር እግዚአብሔር ግን እግዚአብሔር ማንንም በክፉ አይፈትንም ይላል መጽሐፍ ቅዱስ። ስለዚህ እግዚአብሔር ያንን ክፉ ነገር በሰዎች ላይ አምጥቶ አይደለም ምንለው። በሽታው ከየትም ሊመጣ ይችላል፣ ከየትም ሊመጣ ይችላል በሽታው። ቡና ላይ 18 ማንኪያ ስኳር እየሰራ እየጨለጥክ ሃሌሉያ ብለህ ደረትን ገልብጠ ስትሄድ የሆነ ቀን ስኳር ጠዋ ያደርጋል። በቃ እግዚአብሔር ስኳር አሸከመኝ ልትል አትችልም። ራስን በቡና ስኳሩን የተሸከምከው። ስለዚህ ልትታመም ትችላለህ። ራፕት የሆነ ይሄ እንዳልኩ ቅድም የወደቀ ሰውነት ስለያዝክ ማለት ነው። ከዛ እግዚአብሔር ደግሞ ይፈውስሃል። ጌታ ቸር ነው፣ በዛ ውስጥ ይፈውስሃል። ደግሞ ተምረህ ታልፋለህ በዛ ውስጥ። አዎ ያስተምርሃልም ደግሞ። ከደማና መጣብህ እግዚአብሔር አመጣብህ አይደለም። የ18 ሲኒ ስኳርህ ነው ያመጣብህ። 18 ማንኪያ ስኳር ነው ያመጣብህ። ስለዚህ በዛ ውስጥ ግን ያስተምራል እግዚአብሔር። አዎ ያስተምራል። ግን በሽታውን ሰጥቶ አይደለም እግዚአብሔር የሚያስተምር። በአንድም በሌላ ምክንያት የመጣብህን በሽታ ግን እግዚአብሔር በዛ ውስጥ ያስተምርሃል፣ ደግሞ ይፈውሳል። ካልፈወሰስ እግዚአብሔር ጻድቅ ነው። ትሄዳለህ፣ በጌታ ሰላም ትሄዳለህ። ምንም መንቀጥቀጥ አያስፈልግም። በቃ ታመሃል፣ በምትሞትበት በሽታ ታመሃል ማለት ነው ካልተፈወስክ። ቅድም የእግዚአብሔር ሶቨርኒ ዊል ላይ ዲፔንድ የሚያደርግ ነው ያልኩህ እሱ ነው። ስለዚህ በሰላም ትሄዳለህ። በቃ ሌላ ህይወት አለ። ምን መንፈራፈር ያስፈልጋል? በግድ ኖራለው ትግል አያስፈልግም ምድር ላይ ማለት ነው። ትሄዳለህ። በቃ ሌላ ደግሞ ቤት አለ ደግሞ። ስለዚህ እሺ ዳጊ እሺ እንትን ብለሃል። እንትኑን ተረድቻለሁ። ኦልሬዲ ፔንቴኮስታልና ወርድ ኦፍ ፌዝ ደፍነትሊ ልዩነት አለ። ግን ማርቆስ 11:23 ላይ ያለውን ክፍል በግልጽ እንደው አንድ ብትፈታልኝ ደስ ይለኛል። እንዲህ ይላል፣ ልክ ታስታውሳለህ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡም ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል ይላል። አሁን እዚህ ጋር ቢል የምትል ቃል አለች አይደለ? እቺ ኮንፌሽን ነው መሰለኝ ይመስለኛል የምትገልጸው። በእርግጥ ወርድ ኦፍ ፌዞች ስላሉት አንድን ነገር በእነሱ ተመስርተን ልክ ነው ልክ አይደለም ብለን እንትን አንድ ኦልሬዲ በጣም ሙሉን አምብሎ ልድገመው ሙሉን ከላይ ጀምሮ መጽሐፍ ቅዱስ የለምና እዚህ ኮሜንቷን ያየኋት የሆነ ጓደኛ አውጣልኝ ብዬ ኮሜንት አድርጎት
ካለ ብታነብልኝ በአንድ ስልክ ስለሆነ ያለሁት። እሺ ቆይ እኔ ላውጣው። እዛ ጋር በፊት ምን ተደርገዋል፣ ከዛ በኋላ እሱን ሲል ምን እያለ ነው የሚለው ከላይ ጋር ተያያዥነት ያለው ነው እና እነሱ ለምን ከእነሱ ሀሳብ ጋር እንደማይሄድ አስረዳሃለሁ። እና በዛው እቺ ቢል የምትለዋን ቃል በዛው እንትን ትልልኛለህ። ምን ለማለት ፈልጎ ነው? ከኦራል ከሆነ ነገር ጋር አይገናኝም። ቢል የምትለዋ ተወርውረ ተነቅለ ወደ ባህር ተወርወር ቢል የምትል ቃል አለቻ። ኦራል ከሚነገር ከሚወጣ ቃል ጋር የምትገናኝ ይመስለኛል። እና እሷንም አያይዘን ብለናልና ብዙ ጊዜ ብለናል እኮ አጋንንትን እኮ ውጣ ብለን አይደል እንዴ? ብለን እኮ ነው አጋንንትን በኢየሱስ ስም ያስወጣ ነው። ቆይ እመጣልሃለሁ፣ እሱ እንደማይገናኝ አሳይሃለሁ። እንደዚህ ይላል። ማታም ከከተማ ውጭ ይወጣ ነበረ። ማለዳም ሲያልፉ በለሲቱ ከስሯ ደርቃ አየዋት ይላል። ያቺ በለስ ሲሄድ ፍሬ እንትን ያለባት ማለት ነው፣ ያጣባት የነበረችው። እሺ ጴጥሮስም ትዝ ብሎት መምህሮ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንደዚህ አላቸው፣ በእግዚአብሔር እመኑ አለ። በማን እመኑ? በእግዚአብሔር እመኑ። እሺ አሁን ይሄ የእኛ እምነት ነው። ኦኬ የወርድ ኦፍ ፌዝ አይደለም። በእግዚአብሔር እመኑ። ትረስቲንግ ጋድ እግዚአብሔር ላይ ነው የምትታመነው፣ ቃል ላይ አይደለም የምትታመነው፣ ወይ ያንተ እምነት ላይ አይደለም የምትታመነው፣ በእግዚአብሔር ላይ። እሺ በእግዚአብሔር እመኑ ይቀድማል። ከዛስ እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንላታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትንም ሁሉ እንዳገኛችሁት እመኑ ይሆንላችኋልም አለ። ኦኬ አሁን እዚህ ላይ ልብ በጣም በጥንቃቄ ስማኝ። አሁን ማነሳው ሐሳብ ላይ እውነት እላችኋለሁ ማንም ያለው ነገር ምንድን ነው የሚለው? ቀጥሎ ዳጊ ምንድን ነው የሚለው? ቀጥሎ ማንም ያለው ነገር ማንም እስቲ ከታች ጻፉ ሁላችሁም። እሺ መጽሐፍ ቅዱስ ከሌለ ችግር የለውም፣ ከታች ጻፉ። ማርቆስ 11:23 ላይ ኦኬ እውነት እላችኋለሁ ማንም ያለው ነገር ከሚለው ቀጥሎ ምንድን ነው ያለው? ማንም ያለው ነገር እንዲደረግለት ቢያምን በቃ ስለዚህ አድራጊው ማን ነው? አድራጊው በቃ አሁን እኛ ለዛ ነው ይኸውልህ እኛ ስንናገር ቃል ስንናገር እኛ ሶቨርን የሆነው የእግዚአብሔር ዊል ላይ ዲፔንድ ያደረገ ነው ምለው ይሄንን ነው። ከወርድ ኦፍ ፌዝ ጋር ማይገናኝ ይሄ እምነት የኛ እምነት ነው። በእግዚአብሔር መታመን ይላል ሲጀምር። ከዛ ደግሞ እንዲደረግለት ማን እንዲያደርግ? እግዚአብሔር እንዲያደርግ ነው። እኛ የምንናገረው ራሱ እግዚአብሔር እንዲያደርግ ነው። ቀጥሎ ያለው ስራ የኛ አይደለም የእግዚአብሔር ነው። ከዛ አድራጊ ያለ እኛ የምንናገረው ቃል አለ። ከዛ በኋላ እግዚአብሔርን ነው የምናምነው። ኦኬ የኛን ቃል አይደለም የምናምነው፣ የኛን እምነት አይደለም የምናምነው፣ በእግዚአብሔር ላይ ነው የምንታመነው። በእግዚአብሔር እናምናለን። ሰው በእግዚአብሔር አምነን ስንናገር ከዛ በኋላ ቀጣዩ ስራ ደግሞ የማን ይሆናል? የእግዚአብሔር ስራ ይሆናል። እግዚአብሔር ነው የሚያደርገው፣ አድራጊው እግዚአብሔር ነው። ስለዚህ እኔና የአንድ ሰው ልዩነት ወርድ ኦፍ ፌዝ ላይ ያለ ልዩነት ይሄን በተመለከተ ለምሳሌ ይሄን አሁን ያልከውን በተመለከተ ኦኬ እኔ መጣና በእግዚአብሔር አምኜ አንድን ቃል እናገራለሁ። ያንን ቃል ካፌ ካወጣሁት በኋላ የምጠብቀው ነገር አለ። ኦኬ አሁን ልብ በል እኔና አንድ ወርድ ኦፍ ፌዝ ላይ ያለ ሰው እዚህ ጋር አጠገብ ላጠገብ አለን። ይህንን ስማኝ በጥንቃቄ ማለት ነው። ቀላል አድርጌ ነው እንዲገባ ምሳሌ የሚሰጥ። እኔ የሆነ ነገር አየው ልበልህ፣ እሱ የሆነ ነገር አየ። ኦኬ እኔ ያ ነገር በእግዚአብሔር እንደሚሆን አመንኩ። ኦኬ ያ ሰው ደግሞ ከእግዚአብሔር ጋር ኮሚኒኬት ማድረግ አያስፈልገኝም የሚል ሰው ነው። ኦልሬዲ እምነት አለው፣ የራሱን እምነት ነው የሚታመነው። ስለዚህ አይቷል ነገሩን፣ የራሱን እምነት ታምነዋል። ከዛስ እኔ እዛ ነገር ላይ የሆነ ነገር ተናገርኩኝ።
እሱም እዛ ነገር ላይ የሆነ ነገር ተናግሯል። እኔ እዛ ነገር ላይ ተናግሬ መልስ ጠብቃለሁ ከእግዚአብሔር የሚያደርገው እሱ ነው። ሶቨርኒ ዊል ላይ ዲፔንድ ያደርጋል እያልኩ ሺህ ጊዜ ቅድም ለፈልፈው እሱ ነው። ከዛ እሱ አይጠብቅም። ኦልሬዲ እግዚአብሔርን አትጨቅጭቀው ነው የሚል ይናገራል። ኦልሬዲ ይሆናል፣ ቃሉ ይፈጥራል እሱ። እኔ ግን እንደዛ አይደለም። እኔ ይናገርና እግዚአብሔርን ዊል እጠብቃለሁ። እግዚአብሔር ዊልን እጠብቃለሁ። አድራጊው እግዚአብሔር ነው። ስለዚህ እምነቴም በእግዚአብሔር ላይ ነው። ስለዚህ አድራጊውም እግዚአብሔር ነው። ሶ የተከናወ ያ እኔ የለውበትም እዛ ውስጥ ማለት ነው። ኦኬ እግዚአብሔር ላይ ነው እምነቴ። ያ ነገር የተደረገውም በእግዚአብሔር ነው። ስለዚህ ክብሩንም የሚወስደው እግዚአብሔር ነው። ዳዘር ሳይድ ደግሞ ያየዋል አንድን ነገር፣ ከዛስ ያምናል። የሚያምነው ፌዙን ነው ብያለሁ። ኦኬ የራሱን ፌዝ ያምናል፣ እምነቱን ያምናል፣ ኃይለኛ እምነት እንዳለው ያምናል። ከዛስ ያ ነገር ላይ ይናገራል፣ ቃሉ ይፈጥራል። ኮንፈርሜሽን የሶቨርን የሆነው የእግዚአብሔር ዊል ላይ ዲፔንድ የሚያደርግ አይደለም፣ እሱ ላይ ጥገኛ አይደለም። ሰው ቃሉን ይናገራል ይሆናል ብሎ ነው የሚያምነው። እንደዛ ግን አይደለም። ትክክለኛው እግዚአብሔር ቃል አሁን ያየ ነው። በጣም በርካታ የመጽሐፍ ቅዱስ ክፍሎች ላይ አለ እንደዚህ አይነት ሐሳቦች ማለት ነው። ሰው እኛ የምናምነው እግዚአብሔርን ነው። እግዚአብሔር ላይ እንታመናለን። እግዚአብሔር ላይ እንታመንና ያንን ነገር እንናገራለን። እንደ እግዚአብሔር ቃል ከተናገርን በኋላ ያንን ነገር የሚያደርገው እግዚአብሔር ነው። እሱ ነው አድራጊው፣ እሱ ነው እንዳልኩ ዲፔንድ ኦን እሱ ሶቨርኒ ዊሉ ላይ ነው ዲፔንድ የሚያደርገው ያልኩ ለዛ ነው። ሊሆንም ላይሆንም ይችላል። ላይሆን የሚችለው ለምንድን ነው? የእሱ ፈቃድ ላይ ዲፔንድ ያደረገ ስለሆነ ነው። ኦኬ በእኛ ችሎታና አቅም ላይ አይደለም። ሰው ይሄ ነገር አሁን እንትን ማለት መቀላቀል የለበትም። አንዳንድ ሰዎች ጨርሶ አይ ወርድ ኦፍ ፌዝ ለምሳሌ ኮንፌሽንን በተመለከተ ቅድም ብያለው። ስለ በሽታ መጸለይ ለምሳሌ አንተ እኔ ልጸልይ ይችላለሁ። አንድ ሰው ወርድ ኦፍ ፌዝ ላይ ያለ ሰው ሊጸልይ ይችላል። ሁለታችን ልዩነት ምንድን ነው? አሁን እንዲገባችሁ ነው። በምሳሌ የሁለታችን ልዩነት ምንድን ነው? እኔ ኦኬ እግዚአብሔርን አምንና ያ በሽታ ከሱ ላይ እንዲነሳ ጸልያለሁ። ኦኬ ሊፈወስ ይችላል ያ ሰው? አዎ ሊፈወስ ይችላል። ላይፈወስ ይችላል? አዎ ላይፈወስ ይችላል። ማላይ ነው ዲፔንድ የሚያደርገው። ቁርጡን በምን እንወቅ? ወይ ይፈወሳል አይፈወስም? እግዚአብሔር ነው አውቂ። እምነቴ በእግዚአብሔር ላይ ነው። ፈዋሹም እግዚአብሔር ነው። ኦኬ አሁን እንደዚህ ወደ ጎን አይደለም። የኔ ወደ ላይ ነው፣ የሱ ወደ ጎን ነው። ኦኬ እሱ ይናገራል ይሆናል፣ በቀጥታ ይሆናል፣ ቀጥታ ማለት ነው። የኔ ግን እንደዛ አይደለም። እኔ እግዚአብሔርን አምኜ እናገራለሁ፣ ከዛ ደግሞ እግዚአብሔርን ደግሞ መልስ ጠብቃለሁ። ሰው እግዚአብሔር ነው እንደወደደ የሚያደርገው ማለት ነው። የኔ ወደ ላይ ነው፣ ኮሙኒኬሽኔ ወደ ላይ ነው። የሱ ቀጥታ ነው፣ ወደ ጎን ነው። እሱ በፍጹም ይሄ ሰው ይፈወሳል ብሎ ነው የሚያምነው። በሽታ ሁሉ ከሰይጣን ነው፣ የግድ ይሄ ሰውዬ ቃል ካወጣው ይፈወሳል ብሎ ነው የሚያምነው። የኔና የእግዚአብሔር ቃል አንድ ነው ብሎ ነው የሚያምነው። እሱ ይናገራል። ሰው እንደዛ እኔ እንደዛ ብዬ አይደለም ማምነው። እኔ እግዚአብሔር እንደሚፈውስ አምናለሁ። እግዚአብሔርን አምኜ እናገራለሁ። ከዛ በኋላ እንደገና የእግዚአብሔር ሶቨርን ዊል ይባላል። እግዚአብሔር እንደወደደ ያደርጋል ማለት ነው። መጽሐፍ እንደሚል ማዳንም መግደልም የእግዚአብሔር ስለሆነ ማለት ነው። ሰው እግዚአብሔር እንደወደደ ያደርጋል። ያንን የሆነው ሁሉ ከዛ በኋላ ኃላፊነት የሚወስደው እግዚአብሔር ነው ለሆነው ነገር በሙሉ ማለት ነው። እኔ ኃላፊነት አልወስድም። ምክንያቱም በነገራችን ላይ በጥሩም ነው ኃላፊነት መጥፎም የለውም። አክቹዋሊ የሰው መሞት ራሱ እኛ እኮ ክርስቲያን ቀደም እንዳልኩት አቆጣጠራችን ተበላሽቶ ነው እንጂ ክርስቲያን ሞቶ ክርስቲያን ሲሞት እግዚአብሔር ገደለው ብለው የሚያስቡ ሰዎች እኮ አሉ። አሁን ይሄ ክርስትና ውድቀት። በነገራችን ላይ አንድ ክርስቲያን እኮ ሞተ ማለት እኔ እንዴት እንደምትረዳ አላቅም። ሰው ይሄ ስጋው እንዳለ በዚህ ቅድም እንዳልኩት በወደቀው ስጋ ወደ ዘላለም ደስታና እረፍቱ እንደማይገባ ታውቃላችሁ አይደለ? ስለዚህ ወደ ዘላለም ደስታና እረፍቱ ለመግባት ይሄ ስጋ ኦኬ መበስበስ መሞት አለበት። ሊተራሊ በቃሉ ቀጥታ ቃሉን እንጥራው። ይሄ መሞት አለብኝ። ከሞትኩ በኋላ ልክ እንደ ጌት ነው። ኦኬ ሞት እንደ መግቢያ በር ነው። ስሞት
ከዛ ወደ ዘላለም ደስታና እረፍቴ እገባለሁ። ስሞት አንድ ክርስቲያን ሞተ ተብሎ እግዚአብሔር ቀጣው ማለት ወይም ደግሞ እንደ ከተቀሰፈ መቁጠር ወይ እንደ መጥፎ ዕድል አድርጎ ማሰብ የራሱ የታመመ ክርስትና ነው። ለአንድ ክርስቲያን ልክ እንደ ጳውሎስ ነው ማሰብ ያለበት። ጳውሎስ ሞትን የሚያስበው እንዴት ነው? ጳውሎስ ሞትን ሲያስብ ጥቅም ነው ብሎ ነው የሚያስበው። እጠቀማለሁ ብሎ የሚያስበው ጳውሎስ ሲኖር አይደለም፣ ሲሞት ነው እጠቀማለሁ ብሎ የሚያስበው። ለምንድን ነው ካልክ ጳውሎስ ያውቀዋላ። ከሞት በኋላ ወደ ዘላለም ደስታና እረፍቱ ነው የሚገባው። ሞት ጌት እንደሆነ ያውቃል። በእርግጥ ቅድም እንዳልኩት ነው ኢየሱስ ሰው መዝገቡ ባለበት በዛ ልቡ አለ ይላል። እኛ አሁን መዝገብ የሰበሰብነው ምድር ላይ ስለሆነ ለምድር ስለሆነ ሞት የሚባል ነገር ያስደነግጠናል። ወደዛ ለምን ካልክ መዝገብ እንዳለን እንትን አንልም። በቃ እዛ የሆነ መዝገብ እንትን እንዳለን ፊል አናረግም። ስለዚህ አንጓጓም ወደዛ መሄድ። ለዛ እኮ ነው የምንጨነቀው እንጂ የሞት መንፈስ ሲባል ወንበር ምን ያሰብራል ይገስጸው ምናምን ሲባል ካራቴ ነው ሁሉም የሆነው ማለት ነው። በጣም እንትን የሚለው እሱ ንስሐ እንግባ ጌታን እናመስግን ምናምን ሲባል ሰው ኢነርጂ የዛን ያህል የለው። ለምንድን ነው ካልክ ልቡ መዝገቡ ባለበት ልቡ በዛ አለን። ሰው ምድር ላይ ስለሆነ እንደሌሎቹ ተስፋ እንደሌላቸው ሰዎች ምድር ላይ ስለሆነ ነገሮቻችንን ሁሉ የሰፋ ነው። መጽሐፍ ሲናገር ደግሞ እግዚአብሔርን ተስፋ የምናደርገው ለምድራዊ ነገር ከሆነ ከሰው ሁሉ ይልቅ ምስኪኖች ነን ይላል። ዲፔንድ የምናደርገው ምድር ላይ ሰዎች የተሰፉት ለዛ ነው። በቃ ምድር ላይ ስለሆነ እንትናያችን ያግበሰበስ ነው ምድር ላይ ስለሆነ። እነ ጳውሎስ በዛ ስለነበር መዝገባቸው ስለ ሞት ሲነሳ እነሱ በቃ የሚፈልጉት ነገር ነው። ለምንድን ነው ጳውሎስ ምድር ላይ ያለው ብለህ ብትጠይቀው ጳውሎስ በምድር ላይ ያለ ላንተ ነው የሚል። ላንተስ ብትለው ለኔማ መሄድ ነው የሚሻለኝ ነው የሚል። እና ጳውሎስ ለቅሶ አይቀመጥም። ልትሞት ነው ብሎ ሐኪም ቢነግረው ይዛኔ ሐኪም ቤት እንዳሁን ዘመን ቢኖርና ቢሄድ ትሞታለህ ጳውሎስ ያለ 3 ቀን ነው ቢባል ጳውሎስ በቃ ለሱ ሰርግና ምላሽ ነው፣ ጭፈራ ነው፣ በቃ ሰርግ ነው። ምን ካልክ እሱ በቃ መሄድ ነው የሚፈልገው። የኔ ጥቅም እዛ ነው ብሎ ነው የሚያስብ። እና እኛ ግን እንዳልኩ ልባችን ምድር ላይ ያለው መዝገባችን ምድር ላይ ስለሰበሰብን ሞት ሲነሳ ያንቀጠቅጠናል። ስለዚህ ሰው ሲሞት ራሱ ክርስቲያን እግዚአብሔር ቀጣው እግዚአብሔር ቀሰፈው ምናምን ብሎ ማሰቡ ራሱ ትክክል አይደለም። በእርግጥ አንድ ነገር አለ ይሄን ልበል ምን አለ መሰለህ መሄዳችን አይቀርም፣ ግን እግዚአብሔር ያየልንን ደግሞ እግዚአብሔር በህይወታችን እንድንሆን የፈቀደውን ነገር ግን ሳናይ እሱን አንሄድም። እሱ እርግጥ ነው። ኦኬ እግዚአብሔር በህይወታችን እንዳየ እንደዛ ኖረን እንሄዳለን። ግን የክርስቲያኖች መሄድ ደግሞ ቅድም እንዳልኩት እንደ መጥፎ ዕድል እንደ መቀሰፍ እንደሆነ ነገር ማየት እሱ ትክክል አግባብ አይደለም። ጌት ነው ወደ ዘላለም ደስታና እረፍቱ ገባ ነው የሚባለው። በእኛ በወንጌላውያን ዘንድ ይሄ የተለመደ ነው። አሁንም አንጻራዊ ከሌሎቹ በጣም የተሻለ እኛ ሰዎች ሲሞቱ እየዘመርን ነው ምንሸኛቸው ማለት ነው። እናውቃለን ወደ ዘላለም ደስታና እረፍታቸው እየሄዱ እንደሆነ ማለት ነው። ነገር ግን አንዳንድ ጊዜ አንዳንድ ሰዎች እንደዛ ማሰብ የማይፈልጉ ሰዎች አሉ። እሱ ትክክል አይደለም። የሚበልጥ ነገር አለ። ተስፋ ያለን ሰዎች ነን። ጌታችን በአባቴ ቤት ብዙ መኖሪያ አለ፣ እንዲያ ባይኖር እንኳን ባልኳችሁ ነበር፣ እንደዛ ሄዳለሁ፣ መኖሪያ አዘጋጅቼ እመጣለሁ፣ መጥቼ ደግሞ ወስዳችኋለሁ፣ እዛ እኔ ባለሁበት ደግሞ ለዘላለም ከኔ ጋር አብራችሁ ትሆናላችሁ ብሎ ቃል ገብቶልናል። ስለዚህ ጌታችን ይመጣል ወይ እኛ ወደሱ እንሄዳለን። እዛ ደግሞ የተዘጋጀልን ቤት አለ፣ ለዘላለም በደስታና በእረፍት የምንሆንበት ቦታ ይሆናል ማለት ነው። እሺ ረጅም አወራው እዚህ ላይ አመሰግናለሁ። ተመልሶልኛል። ቴንክ ዩ። እሺ ተባረክ። ጌታ ኢየሱስ ይባረክ። እና አሁን እዚህ ኮንፌሽንን በተመለከተ ራፓፕ ላድርገው ይሄንን ሀሳብ ኮንፌሽንን በተመለከተ ኮንፌሽን ኃጢአት ነው ወይ ደግሞ ኮንፌሽን ትክክል አይደለም። ኮንፌሽን ቅድም እንዳልኳችሁ ነው።
ኮንፌስ ማድረግ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ እውነት ነው፣ የእግዚአብሔር እውነት ነው። ኮንፌስ ማድረግ ግን እንዳልኩ ኮንፌሽኑ መጀመሪያ ስነሳ እንዳልኩት ግራውንድ ሊኖረው ይገባል ነው። ግራውንድ ሊኖረው ይገባል። መንፈሳዊ ዓለም የእውነት ዓለም ስለሆነ ማለት ነው። ግራውንድ ሊኖረው ይገባል ማለት ምን ማለት ነው? ቅድም እንዳልኩ ነው። ባለጠጋ ሆናለሁ ብለህ ኮንፌስ አድርገህ ባለጠጋ አትሆንም። እንደዛ አትሆንም። ባለጠጋ ነው። መጽሐፍ ቅዱስ ባለጠጋ ለመሆን ምን ማድረግ እንዳለብህ ይነገረህ ነገር አለ። እሱም ፕሮሲጀር ተከትለህ ባለጠጋ ሆናለሁ ካልክ ይሆንልሃል፣ ባትልም ይሆንልሃል። በነገራችን እንዳልኩ እድሜ ጠግቤ ነው የምሞተው ብለህ በቀን 10 ኮንፌስ ብታደርግ እድሜ ጠግባ አትሞትም። መጽሐፍ ቅዱስ እድሜ በምድር ላይ እንዲረዝም ምን አድርግ ብለዋል? እድሜ በምድር እንዲኖር እናትና አባትና አክብር፣ እንደዚህ መልካም ቀኖች እንደዚህ ይሄን አድርግ የሚልሃል አይደል? እሱን ትኖረዋለህ። ከዛ በኋላ ኮንፌስ ስታደርግ ትክክል ነው ትሆነዋለህ። ኮንፌስን ባታደርግ ትሆነዋለህ ማለት ነው። ለምን? ግራውንድ አለ። ኮንፌሽን ዝም ብሎ ወሬ አይደለም ማለት ነው። ሶ ባለጠጋ ሆናለሁ ብለህ እስከ እኩለ ቀን 6 ሰዓት ላይ የምትተኛ ከሆነ ምንድነው ባለጠጋ የምትሆነው? እንዴት ነው? እግዚአብሔር የእጅህን ስራ እንዲባርክ መውጣት አለብህ። ወጣ ብለህ የሆነ ነገር ትሰራለህ። ከዛ እግዚአብሔር የእጅህን ፍሬ ይባርክልሃል። ከዛ በኋላ ፕሮስፐር ትሆናለህ። ደግሞ ብልጥግናው ራሱ የክርስቲያን ብልጥግና ያለን ብልጥግና አንድ አይደለም። እንዳልኩት ነው። ባለጠጋም ብትሆን እንዳልኩ ትበትነዋለህ ማለት ነው። የመጽሐፍ ቅዱስ ሐሳብ እሱ ነው። ብልጥግናው ራሱ ጌታ ሶቨርን ዊል ላይ ዲፔንድ ያደረገ ቢሆን ሁሉም ለባለጠግነት አልተጠራም። ባለጠጋ ብትሆን ራሱ እግዚአብሔር ፍቃዱ ቢሆን ያ ብልጥግና ለአንተ አይደለም፣ ለሌሎች ሰዎች ኦኬ፣ ለሌሎች ሰዎች ለመባረክ እግዚአብሔር በቃ ዘሬ አድርጓል። ዘርን ለመላተኛ ምግቡን ብለዋል። ዘሪ ከሆንክና ዘርን ከሰጠ በቃ ለመላተኛ ምግቡን እንድትሰጥ ነው። የአዲስ ኪዳን ሕግ እንደዛ ነው። ሁለት ያለው አንድ ርስት ነው። በተነ ነው። ኦኬ፣ በተነ ዘር ሆኖ ተቆጠረለት ነው። መበተን ነው የአዲስ ኪዳን ሕግ እንጂ መሰብሰብም አይደለም። ሶ እንትኑ ቃላቶቹ ስላሉ አንዳንድ ጊዜ በቃላቶቹ ውስጥ የተደበቁ የሐሳብ እንትኖች አሉ። ስለዚህ እሱ ትክክል አይደለም። እንትኑን ይነግሯችሁና ቃላት እንዳልኳችሁ አንዳንድ ጊዜ ተርሙን ይነግሯችሁና ተርሙ ትክክል ነው። ከዛ ብዙ ሰዎች የሚሳሳቱት እሱ ነው። አይ ይሄ እኮ ትክክለኛ ነገር ነው አይደል የተናገረው። ስለዚህ ትክክለኛ ነገር ስለተናገረ ይሄንን ምንድነው ለምን አድርግ ነው የሚሉት ሰዎች ምናምን ትላለህ። ቀጥሎ የሚመጣውን ሐሳብ አታውቅም። ለምሳሌ ይሄን ብዬ ልጨርስ። አንድ ቪዲዮ አይታችሁ ከሆነ አንድ ቪዲዮ በጣም ፌመስ የሆነ ቪዲዮ አለች። እንደዚህ የሚል ቪዲዮ አላያችሁም? አንዱ የእግዚአብሔር ቃል በእግዚአብሔር አፍ ሲነገርና በእኔ አፍ ሲነገር እኩል ነው የሚል ሰምታችኋል? እስቲ የሰማችሁ አንዳንድ ቁጥር ጻፉ። የእግዚአብሔር ቃል በእኔ አፍ ሲነገርና በእግዚአብሔር አፍ ሲነገር አንድ ነው የሚል ቪዲዮ የሰማችሁ ሰዎች ኦኬ። አሁን እንደዚህ ይህንን ይሰሙና ሰዎች ለሁለት ይከፈላሉ። ወርድ ኦፍ ፌዝ የሚያምኑም ሰዎች አይደሉም። ከዛ ውጭ ያሉ ሰዎች ለሁለት ይከፈላሉ። እንዴ እውነት አይደል እንዴ? የእግዚአብሔር ቃል ነው። በእኔ የሚነገር በእግዚአብሔርም አፍ የሚነገር የእግዚአብሔር ቃል ነው። ስለዚህ ምንድነው ልዩነቱ ይላሉ። አሁን እንደዚህ እንትን ናቸው ምላችሁ። ለዛ ነው በጣም ትሪኪ ናቸው እንትኖቹ ተርሞቹ ማለት ነው። የእግዚአብሔር ቃል በአንተ አፍ ሲነገርና በእግዚአብሔር አፍ ሲነገር የትኛው የእግዚአብሔር ቃል? አንተ የእግዚአብሔር ቃል የምትለው የትኛው ነው? ያመነ የተጠመቀ ይድናል ነው? ያመነ የተጠመቀ ይድናል ነው? ያመነ የተጠመቃል የሚለው እግዚአብሔር ሲናገረውና እኔ ሲናገረው ያው ነው እያልክ ያለው? ትክክል። እንደዛ ከሆነ እያልክ ያለው ያመነ የተጠመቀ ይድናል ስትል አንተም እግዚአብሔርም ያመነ የተጠመቀ ይድናል ሲል አንድ ነው። ይሄ ቃል ያመነ የተጠመቀ ይድናል ሲል እግዚአብሔር ያመነ የተጠመቀ ይድናል ስትል አንተ እግዚአብሔር የተለየ አይደለም። አንተ
ያመነ የተጠመቀ ይድናል ስትል እግዚአብሔር ያመነ ያልተጠመቀ ይድናል ማለቱ አይደለም። ያመነ የተጠመቀ ይድናል፣ ያመነ የተጠመቀ ይድናል። እነሱ ይህንን በእግዚአብሔር አፍ ሲነገርና በእኔ አፍ ሲነገር ይሄን አንድ ነው እኩል ነው የሚሉት ለዚህ አይደለም። ለዚህ አይደለም። ለየትኛው መሰላችሁ? አንድን የታመመ ሰው ተፈውሰሃል ስለውና እግዚአብሔር ተፈውሰሃል ሲለው አንድ ነው ለማለት ነው ይህንን ተርም የሚጠቀሙት። አይደለም። አንተ ተፈውሰሃል ስትለውና እግዚአብሔር ተፈውሰሃል ሲለው አንድ አይደለም። አሁን አንድ በሽተኛ መጥቶ እዚህ ፊት ለፊት ቁጭ ቢያደርግ፣ እኔ ራሴ ምሳሌ ልስጥ። አንድ የታመመ ሰው ቢመጣ እዚህ ጋር እኔ ለዛ በሽተኛ እጸልይለታለሁ። ለዛ በሽተኛ ጸልይለት ግን ኦኬ፣ ቅድም እንዳልኳችሁ የእግዚአብሔር ሶቨርኒ ዊል ላይ ዲፔንድ ያደርጋል መልሱ ማለት ነው። ኦኬ፣ ሊፈውሰውም ላይፈውሰውም ይችላል። እኔ ፈዋሽ አይደለሁም። የኔ ፓርት መጸለይ ነው። እግዚአብሔር ከወደደ እንደ ፍቃዱ ያደርጋል። እንደ ፍቃዱ ማለት ነው። መፈወስ ከፈለገ ዛሬ ይፈውሰዋል። ነገ መፈወስ ከፈለገ ነገ ይፈውሰዋል። እግዚአብሔር በዛ መንገድ መጠራትም ካለበት በዛ መንገድ ይጠራል። አየህ፣ አንተ ስትልና እኔ ስልና እሱ ሲል ሚለው እኩል ነው የሚላችሁ ያመነ የተጠመቀ ይድናል የሚለውን አይደል? አለህ ለማለት ነው እነሱ ይህንን ቃል የሚጠቀሙት። አይደለም ያንተ ቃልና በሱ መንገድ አይደለም ያንተና የእግዚአብሔር ቃል፣ ያንተና ያየለች ወይ ያበበ ቃል ራሱ አንድ አይደለም፣ እኩል አይደለም። አይደለም ያንተና የእግዚአብሔር ቃል። ስለዚህ የእግዚአብሔር ቃል በእግዚአብሔር አፍ ሲነገርና በእኔ አፍ ሲነገር እኩል ነው የሚለው ኦኬ፣ እንዳልኩ ያመነ የተጠመቀ ይድናል የሚለው እግዚአብሔርም ሲናገረው እኔም ሲናገረው ያው ነው ማለት አይደለም። ለዛ አይደለም እንዳልኳችሁ ተርሙ ላይ አሁን ሰው ያይና ይሄ ነገር ትክክል አይደለም እንዴ ይላል። ይሄ ነገር እኮ ትክክል ነው እንዴ፣ በቃ እግዚአብሔር እኮ ሲናገር እንደዚህ ብሎ ተናግሯል እግዚአብሔር ትላለህ። አንድ ጥቅስ ታመጣና ማለት ነው። ከዛ እኔ እኮ እንደዚህ ብዬ ብናገር ቅድም እንዳልኩ ታዲያ ይሄ እኔ የተናገርኩት እግዚአብሔር ተናገረ ትክክል አይደለም እንዴ ትላለህ። ለምሳሌ ለድሃ የሚሰጥ ለእግዚአብሔር ያበድራል የሚል ቃል አለ። የሆነ ጥቅስ አምጣ ከመጽሐፍ ቅዱስ ገንጥል ይህንን ስናገር ትላለህ። ኦኬ፣ እግዚአብሔር ይህንን ሲናገርና ኦኬ እኔ ይህን ስናገር ወይ እግዚአብሔር ቃል ይህን ሲናገርና እኔ ሲናገር እንደዛ ነው የምታስበው አንተ። ግን ለሱ አይደለም። ያንን ተርም የሚሰጡ እሱን አይደለም። ቀጥሎ የሚመጣው ሐሳብ ሌላ ነው። እንዳልኩ እነሱ ቃላቸው እንደሚፈጥር ነው የሚያምኑት። ቃሌ ይፈጥራል ብለው ነው የሚያምኑት። እና የሆነ ነገር ይናገራሉ። ያ የተናገሩት ቃሉ ሄዶ ይፈጥራል፣ የሆነ ነገር ይፈጥራል። ከዛ ሲያገናኙት እነሱ ራሱ ቃል በቃል ሲያገናኙት ለምሳሌ ይሁን አለ ይለዋል፣ ሆነ። ኦኬ፣ እግዚአብሔር ተናገረ ሆነ፣ ስለዚህ አንተም ትናገራለህ ይሆናል ይላል። በእግዚአብሔር ቃል አፍ ሲነገርና በእኔ አፍ ሲነገር የሚሉ ይሄንን እንጂ ቅድም እንዳልኩ ያመነ የተጠመቀ ይድናል የሚለውን አይደለም። ይሁን አለ ሆነ፣ እሱማ መልካም እንደሆነ አየ ይላል ሰው። አንተ አሁን ይሁን ብለህ የምታመጣው ምንም ነገር የለም። ምንም የምታመጣው ነገር የለም። አንተ ተናግረህ አሁን የምትፈጥረው ነገር የለም። አለ የምትፈጥረው ነገር አለ። ቅድም የተናገርኩትን ነገር ማለት ነው። አንተ ተናግረህ የምትፈጥረው ነገር አለ። እሱ የምትፈጥረው ነገር ችግር ይባላል። ችግር ትፈጥራላችሁ። ብዙ ችግር ፈጥራችኋል። ሌላ የምትፈጥረው ነገር የለም። ፈጥሮ መልካም እንደሆነ አይቷል። አሁን አንተ ስትናገር እንደ እግዚአብሔር ቃል ከተናገርክ እንደ እግዚአብሔር ቃል ትናገራለህ። ኦኬ፣ መጽሐፍ ቅዱስ እንደሚል ማለት ነው። እንደ እግዚአብሔር ቃል ትናገራለህ። ከዛስ ያንን ነገር አድራጊው ቅድም እንዳየነው ማለት ነው፣ አድራጊው እግዚአብሔር ነው። መልስ ትጠብቃለህ። እንደዛ ነው። ለምሳሌ ጸልዩና እንደተቀበላችሁ ቆጥራችሁ እኮ የሚለው እሱ ነው። ትጸልያለህ፣ እንደተቀበልክ ትቆጥራለህ። ግን የሚያደርገው እሱ ነው፣ አንተ አይደለም።
ቃልህ ችግር ካልሆነ ምንም አይፈጥርም ማለት ነው። አንተ ትናገራለህ፣ ከዛ የተናገርከው ቃል ምን ይሆናል መሰለህ? ትናገራለህ። አሁን ኤፍሬም ይናገራል፣ እናገራለሁ። እኔ መናገር እወዳለሁ በጣም በራሴም ላይ በሰዎችም ላይ መናገር እወዳለሁ። እናገራለሁ፣ እኔ እናገራለሁ። ስናገር ከዛ መንፈሳዊ ዓለም ላይ ይሄዳል። መንፈሳዊ ዓለም ላይ ይፈተሻል፣ ይበረበራል። ከዛ አፕሩቫል ካገኘ ይሆናል፣ አፕሩቫል ካላገኘ ውድቅ ይሆናል። እንደዛ ነው። እና አትጨቅጭቁት ሁሉ ተጀምሯል። እግዚአብሔርን አትጨቅጭቁት በቃ እንትን ብሏል። አይደለም፣ እንደዛ አይደለም። ጭቅጭቅ አይደለም እግዚአብሔር ጋር ሲጀመር የኛ ህይወት የተለየም አይደለም። እግዚአብሔር መንፈስ የሚመሩ እነዚህ እግዚአብሔር ልጆች ናቸው ይላል። ስለዚህ እኛ ለትለት መንፈስ ነው ጋይድ የሚያደርገን እንደኛ አይደለም። አሁን አንድ የሶርሱ እንትን አለ፣ ስለዚህ አያስፈልግህም አንተ አይደለም። ትናገራለህ፣ የምትናገረው ነገር ግን ሄዶ የሚፈጥረው ነገር የለም ምንም። ለዛ ነው አሁን አጌንስት ምን ነው የእናንተ ቀጥታ ወደ ጎን ነው፣ የኛ ግን እንደሱ አይደለም። የኛ ወደ ላይ ነው፣ ወደ ላይ ሄዳል፣ ተመርምሮ ተፈትሾ ከዛ አፕላይ ይሆናል እዛ ላይ ማለት ነው። ሊሆንም ይችላል ላይሆንም ይችላል። ሶቨርኒ ዊል ላይ ዲፔንድ ያደርጋል የእግዚአብሔር ለው እሱ ነው። ሊሆንም ይችላል ላይሆንም ይችላል። የኔ ችሎታ ላይ የኔ ድርሻ አለ፣ ደግሞ የእግዚአብሔር ድርሻ አለ ማለት ነው።